ማሪሊክ አካዳሚ በደህና መጣችሁ። በዛሬ ቪዲዮአችን ኢመርጂንግ ቴክኖሎጂ ፍሬሽማን ኮርስ ላይ የወጣጡ ሚድ ኤግዛም እያንዳንዱን ለማየት እንሞክራለን ማለት ነው። ስለዚህ እያንዳንዱ ዩኒቨርሲቲ ላይ ከዚህ ከኢመርጂንግ ቴክኖሎጂ ጋር የተገናኙ ፓስት ሚድ ኤግዛሞች ፋይናል ኤግዛሞችን እየሰራን እንቀጥላለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰቡን እንችላላችሁ። እንዲሁም ደግሞ ሁሉ ጊዜም እንደምለው እነዚህን ፒዲኤፍ ይሄን ጥያቄ አሁን ማሳያችሁን ጥያቄው ፒዲኤፉን ከፈልጋችሁ ቴሌግራም ቻናል ተማሪ ሊቅ አካዳሚ ብላችሁ ሰርች ስታደርጉ ቻናላችን ይመጣል ማለት ነው። ስፔስ ሳታደርጉ ተማሪ ሊቅ አካዳሚ ያው ተማሪ ሊቅ አካዳሚ ትላላችሁ ማለት ነው። ከዛም በኋላ እዚህ ጋር ተማሪ ሊቅ አካዳሚ ስትሉ ቴሌግራም ላይ ጆይን በማድረግ ያንዳንዱ ነገር ያው መከታተል ትችላላችሁ ማለት ነው። እዚህ ጋር ሰርች ማድረጊያው ላይ ተማሪ ሊቅ አካዳሚ ብላችሁ ሰርች ስታደርጉ ቻናል ይመጣል ማለት ነው። ያው እንደዚህ በዚህ አይነት ወይ ነው የምትሰርቹት ማለት ነው። እዚህ ቻናል ላይ የተለያዩ ነገሮችን ፖስት እናደርግላችኋለን። ይሄ ፒዲኤፍ ነው ፉል ከቻፕተር 1 እስከ ቻፕተር 6 ድረስ ኢመርጂንግ ቴክኖሎጂ ፉል ቻፕተር ነው። እኔም ዩቲዩብ ላይም የማስተምራችሁ ቪዲዮ ዛሬ ታገኛላችሁ ማለት ነው። ፉል ቻፕተሮቹን ፒዲኤፉን እዚህ ጋር ማግኘት ይችላልላችሁ ማለት ነው። ስለዚህ ጠቃሚ ኖቶችንም እና ጥያቄዎችንም እዚሁ ፖስት ስለምናደርግ ጆይን ማድረግ እንዳረሱ። የተለያዩ ኢንተርፕረነርሺፕ ፋይናል ኤግዛሞች በተለያዩ ዩኒቨርሲቲዎች የሚሰጡትንም እዚሁ ፖስት እናደርግላችኋለን። ሶ ገብታችሁ አክሰስ ማድረግ እንዳረሱ ማለት ነው። ስለዚህ በዛሬ ቪዲዮአችን የጎንደር ዩኒቨርሲቲ ኢመርጂንግ ቴክኖሎጂ ላይ የወጡ ሚድ ኤግዛም ላይ የወጡ ጥያቄዎችን ለማየት እንሞክራለን። ዘንድሮ የተፈተኑት ነው። እነሱን ቀለል ባለ ሁኔታ ባሪፍ ማብራሪያ በደንብ ገለጻ ለማድረግ እንሞክራለን ማለት ነው። ስለዚህ ፕሌሊስት አዘጋጅላችኋለሁ። ፕሌሊስት ላይ ኢመርጂንግ ቴክኖሎጂ ላይ የወጡ ሁሉንም ሚድና ፋይናል ኤግዛም አንድ ላይ ኮምፕረስ አድርጌ በፒዲኤፍ በቪዲዮ እዚሁ ቻናል ላይ ፖስት አደርግላችኋለሁ። ሌላ ደግሞ የተለያዩ ነገሮችን ኢንቨስት እናደርጋለን። ይሄን ነገር ለናንተ ስናቀርብ የተለያየ ዝግጅት አድርገን ታይማችንን ኢንቨስት አድርገን ነው። ስለዚህ እናንተም ይሄን በማሰብ ቻናላችንን ሰብስክራይብ ብታደርጉ ተጠቃሚ ትሆናላችሁ። ቴሌግራም ግሩፕም ስላለን እዛ ግሩፕ ላይ በደንብ አሪፍ ኮሚኒቲ መገንባት ትችላላችሁ። ጠቃሚ ኖቶችንም እዛው ሼር መደራረግ ትችላላችሁ ማለት ነው። ይሄን ካልኩኝ ከትሩ ፎልስ ነው የሚጀምረው ፓርት 1 ማለት ነው። ስለዚህ ትክክል ከሆነ ትሩ ትላላችሁ፣ ትክክል ካልሆነ ደግሞ ፎልስ በማለት ነው የምትመልሱት ማለት ነው። የመጀመሪያው ምንድነው የሚለው the final cause of industrial revolution was effected by the created by agricultural revolution ይላል ማለት ነው። ስለዚህ ይሄ ጥያቄ ምንድነው? ይሄ ፋይናል ኮዝ ኢንዱስትሪያል ሪቮሉሽን እኔ ያንዳንዱ ነገር በትኜ ነው ማሳየው ትሩ ነው ፎልስ ነው ያለለም። በደንብ ይሄንን ጥያቄዎችንም ይሄን ቪዲዮ ፕሮቫይድ አደርግ ጥያቄዎችን እየሰራችሁ በዛውም እንትኑን ሞጁሉን ሪቫይዝ ማድረግ ይችላልላችሁ ማለት ነው። ስለዚህ አራት አይነት ሪቮሉሽን አለ። አግሪካልቸራል ሪቮሉሽን፣ ኢንዱስትሪያል ወይም ቴክኖሎጂካል ኢቮሉሽን እና ኢመርጂንግ ሪቮሉሽን ወይም ደግሞ ቴክኖሎጂ ሪቮሉሽን ብላችሁ መውሰድ ይችላልላችሁ የመጨረሻውን ማለት ነው። ስለዚህ ይሄ የመጀመሪያው ምንድነው? ይሄ the final cause of industrial revolution was the effect created by agricultural revolution ይላል። መጀመሪያ ያለው ምንድነው? ኢንዱስትሪ አግሪካልቸራል ሪቮሉሽን ነው። አግሪካልቸራል ሪቮሉሽን ስንል ምን አይነት ሪቮሉሽኖች ናቸው? በእጅ የምንሰራቸው ፕሮዳክሽን ሜቶዶች ናቸው። በእጅ የምናደርጋቸው እነዚህ ክሮፕ ሮቴሽን ነገሮች በቃ ሃንቲንግ እና ጋዘሪንግ አድርገን ምናመጣቸው ነገሮች እዚህ ጋር የሚመደቡ ናቸው ማለት ነው። ስለዚህ አግሪካልቸራል ሪቮሉሽን ስንል እዚህ ላይ የሚመደቡ ኢቮሉሽኖች ናቸው። በእጅ በቃ ይሄ ሃንት ያደረገን ጋዘር ምናደርገው አለ ያደንን የሚበሉት ስቴጅ እዚህ ላይ ነው የሚመደበው ማለት ነው። ስለዚህ ኢንዱስትሪያል ሪቮሉሽን ምንለው ኮዝድ ሆነው ቼንጅ ሆነው by the effect of agricultural revolution ነው ይላል። the final cause of industrial revolution was effected created by the agricultural revolution መልሱ ትሩ ነው የሚሆነው ማለት ነው። ለምን ሲባል agricultural revolution ነው ወደ industrial revolution እንዲለዋወጡ ያደረገው ማለት ነው። ምክንያቱም agricultural revolution ስንል ሁሉም ነገር የሚደረገው በምን ነበር? በእጅ ነበር። ስለዚህ ሰዎችም ያን ነገር ሞዲፋይ በማድረግ ላይፍ ኢዚየር እናደርጋለን ብሎ ነው ወደ ኢንዱስትሪያል ወይም ወደ ቴክኖሎጂካል ኢቮሉሽን የመጡት ማለት ነው። ስለዚህ the main cause ነው ማለት ነው ይሄ ነገር እንዲከሰት ያደረገው ማለት ነው። ስለዚህ ይሄ ኢንዱስትሪያል ሪቮሉሽን ብለን የምንጠራው በአክሲደንት አይደለም።
በቃ ባንዴ ብቅ ብሎ አይደለም ይሄ ኢንዱስትሪያል ሪቮሉሽን የመጣው ማለት ነው። ኢንዱስትሪያል ሪቮሉሽን ከመምጣቱ በፊት ማን ነበር ማለት ነው? አግሪካልቸራል ሪቮሉሽን ነበር ማለት ነው። ስለዚህ አግሪካልቸራል ሪቮሉሽን ኮዙ ነው ማለት ነው ይሄ ኢንዱስትሪያል ሪቮሉሽን እንዲመጣ ማለት ነው። ምክንያቱም መጀመሪያ ሰዎች የሚሰሩት በምን ነበር? በእጅ ነበር የሚያደርጉት፣ ቤት ውስጥ የሚያደርጉት ነገር ነው ወደ ምን የተቀየረው? ወደ ማሽን ወደሚለው ነገር የተቀየረው ማለት ነው። ስለዚህ ይሄ ኢንዱስትሪያል ኢቮሉሽን ብለን የምንጠራው ወይም ደግሞ IR2 ብለን ነው እንትምነው ሞጁላችሁ ላይ እንትን ማይችላላችሁ ኢንዱስትሪያል ኢቮሉሽን 2 ማለት ነው። ሶ ኢንዱስትሪያል ኢቮሉሽን 2 የመጣው በማን ምክንያት ነው ማለት ነው? IR1 ምክንያት ነው ማለት ነው። ሶ ባንዴ ብድግ ብሎ ኢንዱስትሪያል ኢቮሉሽን አይደለም የጀመረው። አግሪካልቸር ኢቮሉሽን ነበረ፣ ኢንዱስትሪያል ኢቮሉሽን ነበረ፣ ከዛ እንደዛ ያለ ይሄዳል ማለት ነው። ተረዳችሁኝ አይደለ? ስለዚህ በቀላሉ በዛ ወይ መረዳት ይችላልላችሁ። ሜቢ እዚህ ጋር ኖትም ካለ በኋላ በደንብ ለማየት እንሞክራለን ማለት ነው። ስለዚህ እንቀጥል። ስለዚህ ይሄ ኢንዱስትሪያል ኢቮሉሽን ኮዝድ ሆኖ በምንድነው? አግሪካልቸራል ኢቮሉሽን እንደሆነ መረዳት መቻል አለባችሁ ማለት ነው። ባንዴ የሆነ ነገር ሲሆን ትሪገርድ የተደረገ ነው። ይሄ ኢንዱስትሪያል ኢቮሉሽን ደግሞ ወይ IR2 ብለን የምንጠራው ማለት ነው። ስለዚህ ይሄ ምንድነው የሚሆነው ማለት ነው? መሻችን ላይ ትሩ ብለን እንመልሳለን ማለት ነው። ሁለተኛው ምንድነው? ሴሚ ስትራክቸር ዳታ ስትሪክትሊ ፎሎ ዘ ራሽናል ዳታ ቴብል ፎርማት ይላል ማለት ነው። ስለዚህ ይሄ ሴሚ ስትራክቸር ዳታ ብለን የምንጠራው ስትሪክት በሆነ መንገድ ራሽናል ዳታ ቴብል ፎርማት ሪስፔክት ያደርጋል ይከተላል ይላል። ስለዚህ ይሄ መልሱ ምንድነው? ፎልስ ነው። ለምን እንደሆነ እዚህ ጋር በደንብ አብራራላችኋለሁ ማለት ነው። ስለዚህ ይሄ ነገር ሳብራራ ምንድነው? መጀመሪያ ዳታን በሁለት ከፍለን እናያለን ማለት ነው። ዳታን በሁለት አይነት መንገድ ከፍለን እናያለን። ሶ ዳታን በሁለት አይነት መንገድ ከመከፈላችን በፊት ፐርስፔክቲቭ ቤዝድ አድርገን ዳታን በሁለት እንከፍላለን። አንደኛ ኮምፒውተር ፕሮግራሚንግ ፐርስፔክቲቭ እና አናሊቲካል ፕሮግራሚንግ ፐርስፔክቲቭ ብለን በሁለት ከፍለን እናያለን። ፒዲኤፋችሁ ላይ አለ፣ መጽሐፋችሁ ላይ አለ፣ በደንብ ማየት ትችላላችሁ። ስለዚህ በሁለት አይነት ፎርሙሌት ተደርጎ ነው እንትሚለው ማለት ነው ዳታ። ስለዚህ ምንድነው ኮምፒውተር ፕሮግራሚንግ እና በሁለት አይነት ፐርስፔክቲቭ ብያቸዋለሁ። ኮምፒውተር ፕሮግራሚንግ እና አናሊቲክ ፐርስፔክቲቭ ብለን የምንጠራው አለ ማለት ነው። ስለዚህ ኮምፒውተር ፕሮግራሚንግ ብለን የምንጠራው ምን አይነት ናቸው መሰላችሁ? ለምሳሌ ኢንቲጀሮች፣ ስትሪንጎች፣ ፍሎት በቃ እነዚህ ብለን የምንጠራቸው አሉ። 4-5 የሚሆኑ ናቸው ማለት ነው። ኮምፒውተር ፕሮግራሚንግ ዳታ ታይፕ ብለን የምንጠራው ማለት ነው። ስለዚህ ዳታ ታይፕ ሁለት አይነት ዳታ ታይፕ አለ። ምን ቤዝድ አድርጎ ማለት ነው? ፐርስፔክቲቭ ቤዝድ አድርጎ ማለት ነው። ሶ ኮምፒውተር ፕሮግራሚንግ ፐርስፔክቲቭ እና አናሊቲክ ፐርስፔክቲቭ ማለት ነው። ስለዚህ አናሊቲክ ፐርስፔክቲቭ ስንል ደግሞ ስንት ናቸው? 3 ናቸው። ስትራክቸርድ፣ አንስትራክቸርድ እና ደግሞ ሴሚ ስትራክቸርድ ብለን ለሶስት እንከፍላለን ማለት ነው። ምን ሆኑትን? አናሊቲክ ፐርስፔክቲቭ የሆኑትን ማለት ነው። ስለዚህ አሁን እዚህ ጋር ስለምንድን ነው የሚያወራው ማለት ነው? ስለ አናሊቲክ ፐርስፔክቲቭ ነው እያወራ ያለው። ቻፕተር 2 ላይ ያለ ሐሳብ ነው ባይዚ እዚህ ጋር የተቀመጠው ማለት ነው። ስለዚህ ስለ አናሊቲካል ፐርስፔክቲቭ ሲያወራ ምን ይላል? ሴሚ ስትራክቸር ዳታ ስቲክሊ ፎሎ ራሽናል ዳታ ቴብል ፎርማት ይለናል። ስለዚህ መልሱ ፎልስ ነው ብያቸዋለሁ። ለምን እንደሆነ ከማብራራቴ በፊት ስትራክቸርድ ዳታ ታይፕ ምን እንደሆነ በትነን ማየት አለብን። አንስትራክቸርድ ሲሆን ምን እንደሆነ በደንብ በትነን ማየት መቻል አለብን ማለት ነው። ስለዚህ ወደዚህ እንምጣ በደንብ ለማየት ማለት ነው። ምን አለ እዚህ ጋር ምን ማየት ይችላልላችሁ ማለት ነው። የመጀመሪያው ምንድነው የሚለው እዚህ ጋር ዳታ ታይፕን ለይተን ማወቅ መቻል አለብን። ስትራክቸርድ ስንል አንስትራክቸርድ ስንል ምን አይነት ዳታ ታይፕ እንደሆኑ ማወቅ መቻል አለብን ማለት ነው። የመጀመሪያው ስትራክቸርድ ዳታ ታይፕ ስንል ምን አይነት ዳታ መሰላችሁ? የተዋቀሩ ኦርጋናይዝድ የሆኑ ክሊን የሆኑ ዳታ አይነት ከሆኑ ስትራክቸርድ ብለን እንጠራለን። ገባችሁ አይደል? ስትራክቸርድ ስንል ፎርሙሌት የሆነ በትክክል በቃ ክሊርሊ ዲፋይን ማድረግ የምንችላቸው ዳታ አይነቶች ሲሆኑ ስትራክቸርድ ዳታ ብለን እንጠራለን። ያዙልኝ። ስትራክቸርድ ዳታ ብለን የምንጠራቸው ክሊርሊ ዲፋይን በግልጽ በቃ የሆነ ነገር ቶሎ መረዳት የምንችለው ዳታ አይነት ከሆነ ስትራክቸርድ ዳታ ብለን እንጠራለን ማለት ነው። ገባችሁ አይደለ? እና ደግሞ እነዚህ ስትራክቸርድ ዳታዎች በምን አይነት መንገድ ነው የሚቀመጡት ሲባል ቴቡላር ፎርማት ነው። ቴቡላር ፎርማት በቴብል ፎርማት የሚቀመጡ ማለት ነው። ለምሳሌ እዚህ ጋር እንደዚህ ማለት ነው። እነዚህ አይነት ቴብል ካለ እንደዚህ በቴብል ፎርማት የሚቀመጡ
ዳታ አይነቶች ምን ዳታ ላይ የሚመደቡት ስትራክቸርድ የሆኑ ዳታዎች ናቸው ማለት ነው። ስትራክቸርድ በተደርጎ የሚቀመጡ ዳታዎች ምን ብለን እንጠራለን ማለት ነው? ስትራክቸርድ ዳታ ብለን እንጠራለን ማለት ነው። ስለዚህ እነዚህ ስትራክቸርድ ዳታዎች ምን የሆኑ ናቸው? በቴብል ፎርማት የሚቀመጡ ዳታ አይነቶች ስትራክቸርድ ዳታ ብለን እንጠራለን። ለምሳሌ ኤክሴል ውሰዱ። ኤክሴል ሺት ስፕሬድሺት ብትወስዱ ስፕሬድሺት እንደዚህ አራት ማዕዘን እንደዚህ ተቆራጡ እንደዚህ አይደለ የሚቀመጠው። ስለዚህ ይሄ ምንድነው ማለት ነው? ኦርጋናይዝድ የተደረገ ዳታ ነው ማለት ነው። ሌላ ደግሞ ኤስኪዩኤል ዳታቤዝ ማይ ኤስኪዩኤል ብለን የምንጠራው ማለት ነው። ሶ ማይ ኤስኪዩኤል ዳታቤዝ እንደዚህ ቢቀመጥ ለምሳሌ ይሄን እንደዚህ ማለት ነው። ተመልከቱ። እዚህ ጋር ለምሳሌ አይዲ ቢኖር እዚህ ጋር ደግሞ ኔም ከዛም በኋላ እዚህ ጋር አድረስ ከዛም በኋላ እዚህ ጋር ነምበር ማለት ነው። ስለዚህ ለምሳሌ አይዲ አንድ ከሆነ ስም እዚህ ጋር ይኖራል ነባ። ከዛም በኋላ አድረስ አለ እዚህ ጋር የሆነ አድረስ ታስቀምጣላችሁ። ስልክ ቁጥር ደግሞ 09 ምናምን ብሎ ማለት ነው። ስለዚህ አሁን በቀላሉ ሰው ማየት ይችላል። አይዲ አካባቢ ቁጥር አለ፣ ኔም የሚለው ስሙ አለ። ስለዚህ ይሄ ምንድነው? ስትራክቸርድ በሆነ መንገድ የተቀመጠ ዳታ ነው። ቴብል ፎርማት የተቀመጠ ዳታ ነው ማለት ነው። ስለዚህ ስትራክቸርድ ዳታ ብለን የምንጠራቸው ፕሮፐርሊ ማየት የምንችላቸውና መረዳት የምንችላቸው ዳታ አይነቶች ከሆኑ ምን ብለን እንጠራለን ማለት ነው? ስትራክቸርድ ዳታ ብለን እንጠራለን። ስለዚህ ስትራክቸርድ ዳታ ብለን የምንጠራቸው እነዚህ አይነት ዳታዎች ናቸው ማለት ነው። ስለዚህ ምን አይነት ፎርማት መቀመጥ የሚችሉ ናቸው ማለት ነው። ለዛም አንድ ምሳሌ ልስጣችሁ። ስትራክቸርድ ዳታ ሲሆኑ ምን አይነት ዳታ እንደሆነ በቀላሉ ለመረዳት እዚያ ማየት በቂ ነው ማለት ነው። ስለዚህ ለምሳሌ ስትራክቸርድ ዳታ በምን አይነት መንገድ እንደሚቀመጥ መረዳት ከፈለግን እዚህ ጋር ያለው ምስል በአሪፍ ሁኔታ ያስረዳል ማለት ነው። ለምሳሌ ይሄ ትኬት የሚቆረጥበት ቦታ ነው፣ ሲስተም ነው፣ ዌብሳይት ነው። ስለዚህ አሁን ለምሳሌ ስታርቲንግ ፖይንት አለ፣ ኢንዲክ ፖይንት አለ፣ መነሻው ሰዓት አለ፣ የሚደርስበት ሰዓት አለ። ፍላይቱ ምን ሰዓት እንደሚጀምር ያሳያል፣ ምን ሰዓት እንደሚሄድ ያሳያል። እዚህ ጋር ኢኮኖሚ ያሳያል፣ ቢዝነስ፣ ፈርስት ክላስ፣ ኢኮኖሚ ክላስ ሲገቡ ምን ያህል ፕራይሱ እንደሆነ ያሳያል። ቢዝነስ ክላስ ላይ ምን ያህል እንደሚያስከፍላችሁ ያሳያል። ፈርስት ክላስ ሲገቡ ደግሞ ምን ያህል እንደሚያስከፍላችሁ ያሳያል። ስለዚህ እንደዚህ በቴብል ፎርማት የተቀመጠው ማለት ነው። ስለዚህ ፕሮፐርሊ የሚታይ ነው፣ ቪው የሚደረግ ነገር ነው። በመቀጠል ደግሞ ፕሮፐርሊ መረዳት የምንችለው ነገር ነው ማለት ነው። ስለዚህ እነዚህ አይነት ዳታዎች ምን ብለን እንጠራለን ማለት ነው? ስትራክቸርድ ዳታ ብለን እንጠራለን ማለት ነው። ስለዚህ ስትራክቸርድ ዳታ ስንል በዚህ ፕሮፐር በሆነ ወይ መረዳት የምንችላቸው ዳታዎች ናቸው ማለት ነው። ለምሳሌ እዚህ ጋር ስትራክቸርድ ዳታ ስንል እዚህ ጋር ተመልከቱ፣ ዳታቤዝ አለ፣ ኤስኪዩኤል ዳታቤዝ ቅድም ነግሬያችኋለሁ። ስለዚህ እንደዚህ ስትራክቸርድ የተደረገ ኦርደር ተደርጎ የሚቀመጥ ዳታ ነው ማለት ነው። ስለዚህ ይሄ ኦርደር ተደርጎ የተቀመጠ ዳታ ነው። ስለዚህ ይሄን ዳታ ማኔጅ ለማድረግ ምን ያስፈልገናል ማለት ነው? ይሄን ዳታ ስትራክቸር ተደርጎ ኦልሬዲ የተቀመጡ ዳታዎች ካሉ እነዛን ዳታዎች ደግሞ ሪሌትድ በሆኑ ዳታዎች የተቀመጡት ዳታዎች ደግሞ ምን ማድረግ መቻል አለብን? ማኔጅ ማድረግ መቻል አለብን ማለት ነው። ስለዚህ እነዛን ስትራክቸርድ የተደረጉ ዳታዎች ማኔጅ የምናደርገው በማን ነው ሲባል አርዲቢ ኤምኤስ ወይም ደግሞ ራሽናል ዳታቤዝ ማኔጅመንት ሲስተም ይላል ማለት ነው። ስለዚህ ራሽናል ዳታቤዝ ማኔጅመንት ሲስተም አማካኝነት እነዚህ ስትራክቸርድ የሆኑ ዳታዎችን ምን ማድረግ እንችላለን? ማኔጅ ማድረግ መቻል እንችላለን፣ ማኔጅ ማድረግ እንችላለን ማለት ነው። ስለዚህ እነዚህ ስትራክቸርድ የሆኑ ዳታዎችን ማኔጅ የምናደርገው በምንድነው ማለት ነው? ራሽናል ዳታቤዝ ማኔጅመንት ሲስተም ነው ማለት ነው። ስለዚህ ስትራክቸርድ የሆኑ ዳታዎች በምን ላይ ነው የሚቀመጡት? ስቶር የሚደረጉት ምን ላይ ነው ሲባል ራሽናል በሆነ ዳታቤዝ ነው የሚቀመጡት ማለት ነው። ስለዚህ እነዛን ዳታዎችን ማኔጅ የሚያደርገው ማን ነው ማለት ነው? ራሽናል ዳታቤዝ ማኔጅመንት ሲስተም ነው። ዳታው የሚቀመጠው ደግሞ ራሽናል ዳታቤዝ ላይ ነው ማለት ነው። ራሽናል ዳታቤዝ ላይ ዳታው ይቀመጣል። ዳታው ማኔጅ የሚያደርገው ደግሞ ራሽናል ዳታቤዝ ማኔጅመንት ሲስተም ነው ማለት ነው። ስለዚህ ማየት ትችላላችሁ። ሌላኛው ደግሞ ምንድነው? አንድ ስትራክቸርድ ዳታ የሚለው ነው። ይህንን ነገር በደንብ ዲፋይን ማድረገው ሄዳችሁ መጽሐፉንም ቡካችሁንም ሪፈር ማድረግ አይጠበቅባችሁም። በቀላሉ እዚህ ጋር ያለው ነገር ጥያቄውንም ፊክስ እያደረግን በደንብ እየተረዳን እንድንሄድ ነው። ቀላሉ የሆኑ ጥያቄዎችንም በዛው ልክ ያወራን እንሄዳለን። እነዚህ አይነት ጥያቄዎችንም ደግሞ በዚሁ ያብራራን እንሄዳለን ማለት ነው። ስለዚህ ዋት ኢዝ ስትራክቸርድ አንስትራክቸርድ ዳታ? ስለዚህ አሁን ስትራክቸርድ ዳታ በኤክሴል ፎርማት መቀመጥ የሚችሉ በቴብል ፎርማት መቀመጥ የሚችሉ ባጭሩ ገባችሁ አይደለ? በቴብል ፎርማት መቀመጥ የሚችሉ ዳታዎች ከሆኑ ስትራክቸርድ ዳታ ብለን እንጠራለን። አንስትራክቸርድ ዳታ ብለን የምንጠራው ኖ ፕሪዲፋይንድ ስትራክቸርድ ወይም ደግሞ ስትራክቸሩን ቅርጹን ያልጠበቁ ዳታዎች፣ ኖ ዳታ ሞዴል የሌለው ዳታ ኢዝ ኢሬጉላር ኤንድ አምቢግነስ ይላል።
ስለዚህ ዳታዎቹ ምንድናቸው ማለት ነው? በትክክል እንደዚህ ኦርደር ይዘው ያልተቀመጡ ዳታዎች ናቸው ማለት ነው። ብትንትን ብለው ያሉ ዳታዎች ናቸው ማለት ነው። ስለዚህ ሂንስ ይላል ሶ ኢዚስት ቱ ኤክስትራክት ዳታ ማለት ነው። ስለዚህ አንስትራክቸርድ ስለሆኑ ዳታዎችን ኤክስትራክት ለማድረግ ፈንጥሮ ለማውጣት ያው ቀላል ነው ማለት ነው። ሶ ከ80 እስከ 90% የሚሆኑ ዳታዎች ምንድናቸው? አንስትራክቸርድ ናቸው። አብዛኛው ዳታ ኢን ዘ ወርልድ ከ80 እስከ 90 የሚሆኑ ዳታዎች ምንድናቸው? አንስትራክቸርድ ዳታ ናቸው። ስለዚህ ምንድነው? ኢትስ አ ኮምቢኔሽን ኦፍ ቴክስት፣ ነምበርስ፣ ኦዲዮ፣ ቪዲዮ፣ ኢሜጅ፣ ሜሴጅ፣ ሶሻል ሚዲያ ፖስት እነዚህ ሁሉ ምንድናቸው? አንስትራክቸርድ ዳታ ናቸው ማለት ነው። ስለዚህ አንስትራክቸርድ ዳታ ብለን የምንጠራቸው ምንድናቸው ማለት ነው? የተለያዩ ቴክስቶች፣ ነምበሮች፣ ኦዲዮች፣ ቪዲዮዎች፣ ኢሜጆች ሁሉም እነዚህ ሶሻል ሚዲያ ፖስቶች ምንድናቸው? ምን ለሚመደቡ ናቸው ማለት ነው? አንስትራክቸርድ ዳታ ላይ የሚመደቡ ናቸው። እንደዚህ በትክክል ለዚህ ብቻ ተብሎ እንደዚህ ስፔሲፊክ ተደርጎ የተቀመጡ ሳይሆን ተበትነው የሚቀመጡ ዳታዎች ናቸው ማለት ነው። ስለዚህ ለምሳሌ አንስትራክቸርድ ዳታ ኤግዛምፕሎችን ብንወስድ ፌስቡክ፣ ኢንስታግራም፣ ዩቲዩብ፣ ጉግል እነዚህ ሁሉ ምንድናቸው? አንስትራክቸርድ ዳታ ናቸው ማለት ነው። ለምሳሌ እናንተ ዩቲዩብ ላይ ስገቡ ብዙ ቪዲዮ ይመጣል። ኦርጋናይዝድ የተደረገ ቪዲዮ አይመጣላችሁ አይደለ? ስለዚህ ለምሳሌ በቃ ይሄ አንስትራክቸርድ ዳታ እንደምን መውሰድ ይችላላችሁ ማለት ነው? እንደ ገበያ መውሰድ ይችላላችሁ ወይ ለአንድ ስፔሲፊክ ለሆነ ነገር ብቻ ሳይሆን ብዙ ነገር በውስጡ የሚገኝ ማለት ነው። አንድ ላይ ተቀናጅቶ ያልተገኘ ኦርደር ይዞ ስቴፑን ጠብቆ ያልተገኘ ማለት ነው። ለምሳሌ አንድ ቀለል ያለ ምሳሌ ልስጣችሁ። አሁን ቻይና ሀገር ላይ ማለት ነው ቻይና ሀገር ላይ በብዛት ማለት ነው አሁን ለምሳሌ እናንተ ኮምፒውተር ጥገና የምትፈልጉ ከሆነ የሆነ ብቻውን ራሱን የቻለ ስቴት አለ ቻይና ሀገር ላይ ማለት ነው። ስለዚህ ለምሳሌ ኮምፒውተራችሁ ከተበላሸ የሆነ ስቴት ነው የምትሄዱት። በቃ እዛ ስቴት ላይ በጠቅላላ ኮምፒውተር የሚያስተካክሉ ኤክስፐርቶች የሚገኙበት ነው። በቃ ሱቅ ማለት ነው። ለምሳሌ ስልክ መግዛት የምትፈልጉ ከሆነ የስልክ ስቴት ብቻ አለ። በቃ ስልክ የሚገኝበት ማለት ነው። ገባችሁ አይደለ? የሆነ ነገር የምትፈልጉ ከሆነ ደግሞ የሆነ ስፔሲፊክ የሆነ ነገር አለ ማለት ነው። ለምሳሌ እናንተ ስልክ የሆነ ቦታ የሆነ ስቴት ሄዳችሁ አይታችሁ ትንሽ ነገር አግኝታችሁ ሌላ ስቴት መሄድ አይጠበቅባችሁም። ሁሉም ስልክ የሚሰሩ ስልክ ጋር የተገናኘው አንድ ስቴት ላይ ነው የሚሆኑት ማለት ነው። እነዚህ ከሆኑ ስትራክቸርድ ናቸው። ነገር ግን የሆነ ስቴት ላይ ስልክ የሆኑ ሌላ ቦታም ስልክ የሚጠግን እንደዛ ቢሆን የተበታተነ ነው የሚሆነው ማለት ነው። ገባችሁ አይደለ? ለምሳሌ መገናኛ ሄደን የተለያዩ ስልኮችን እንትን ካልን በኋላ ሌላ ቦታ ሄደን ከመገናኛ ምንድነው ሜክሲኮ እዛም ስልክ ተራለ ምን ፊክስ እናደርጋለን፣ ግን ብዙ ኮስት ያስደርጋል አይደለ? ከዛ ይልቅ ሜክሲኮ ብቻ በቃ የስልክ ተራ ቢባል በስፔሲፊክ ቢሆን ሁሉም ስልክ የሚሰሩ ጠጋኞች በጠቅላላ ከዛ ውጭ እንትን ማይሉ ቢሆን ለሰው ምንድነው ከንትን ሞር ይቀንሳል። ገባችሁ አይደል? ሌላ ቦታ መሯሯጥ የለበትም ማለት ነው። ለዚህ ኮደዚህ ነው ምናምን ሳይል እዛው የሚፈልግበት ነገር እዛው በቀላሉ አድርጎ መሄድበት ወይ አለ ማለት ነው። ስለዚህ እነዛ ምንድናቸው? ስትራክቸር ከሆነ አንድ ቦታ የሚሆኑ ከሆነ ስትራክቸር ናቸው፣ ኦርደር ጠብቆ የሚቀመጡ ከሆነ። ነገር ግን በቀላሉ ለመረዳት ወይ ነገር በቃ ኢፊሽንት ካልሆነ በቂ ካልሆነ ምቹ ካልሆነ ኢፌክቲቭ ካልሆነ እነዛ አንስትራክቸርድ ዳታ ናቸው ማለት ነው። ስለዚህ ዩቲዩብ እንደ ገበያ መውሰድ ትችላላችሁ ማለት ነው። ብዙ ነገር የሚገኝበት ኦርደር ያልጠበቁ ማለት ነው። ስለዚህ ዋት ኢዝ ሴሚ ስትራክቸርድ ዳታ? ሴሚ ስትራክቸርድ ዳታ ስንል ደግሞ የሁለቱም ባህሪ ያለው የስትራክቸርም የአንስትራክቸርም ባህሪ ያላቸው ነገሮች ወይም ደግሞ የሁለቱም ኮምቢኔሽን ሴሚ ስትራክቸርድ ዳታ ብለን እንጠራለን ማለት ነው። ሶ ሙሉ በሙሉ በቴብል ፎርማትም መግለጽ የማንችለው ወይም ደግሞ ተበትኖ የሚቀመጥም ገባቸው አይደለ? ሶ የሁለቱም ባህሪ የሚኖረው ከሆነ ሴሚ ስትራክቸርድ ዳታ ብለን የምንጠራቸው ናቸው። ለምሳሌ ስትራክቸርድ ዳታ ከሆነ በቴብል ፎርማት የሚቀመጡ ብለናል አይደለ? ቴብል አለ። ሶ በዛ በቴብል ፎርማት ወይም በቀላሉ የሚረዳበት ነው። ሶ ስትራክቸርድ ዳታ እንደ ቴብል ፎርማት እንደ ስትራክቸርድ ዳታ ሴሚ ስትራክቸር መሆን ይችላል፣ ወይም እንዲሁም ደግሞ እንደ አንስትራክቸርድ ዳታ መሆን የሚችል ነው ማለት ነው። የሁለቱም ኮምቢኔሽን ነው። ለምሳሌ ኢሜል ወሰዱ። ኢሜል ለምሳሌ አፕሊኬሽኑ ላይ ስገቡ ምን አይነት ነገሮች አሉት? ብዙ ነገሮች አሉት በውስጡ አይደለ? ኢሜል ላይ ብዙ ነገሮች አሉ። ለምሳሌ ወደ ኢሜል አካውንታችሁ በምሳሌ ላሳያችሁ። እዚህ ጋር እንግባል። አንድ ኢሜል ልክፈትላችሁና ይታለ ያው እዚህ ጋር አሁን ኢሜል አለ። ስለዚህ አሁን ይሄ ወደ ኢሜል ስገባ ኢሜል ላይ ብዙ ነገሮች ታገኛላችሁ። ብዙ ነገሮች እዚህ ጋር ተመልከቱ። ብዙ ነገሮች ወደ እናንተ ይመጣል። ለምሳሌ እዚህ ጋር የተለያዩ ነገሮች አሉ። እዚህ ጋር ደግሞ ሜሴጅ ቦክስ ነው። አሁን ለምሳሌ ቻት ጂፒቲ የሆነ ጽሁፍ ልኮ ነበረ ማርች 31 ላይ ጉግል ፕሌይ የሚባል ዲያቆ የሚባል ሆሊግራም የሚባል ተማሪ ሊቅ የሚባል ተማሪ ሊቅ ሰፖርት የሚባል ብዙ ሜሴጆች ያው እዚህ ጋር ቪዥን ኤክሰለንስ ብዙ ሜሴጆች እኔ ጋር ኦሬዲ መጥቷል አይደለ? ሶ እነዚህ ሜሴጆች የመጡት ምንድናቸው?
ኦሬዲ መምጣቱ እንደ ስትራክቸርድ መውሰድ ይችላልላችሁ ኦርደር እና ታይሚንግ ጠብቁ ምክንያቱም አሁን እዚህ ጋር ተመልከቱ ጃንዋሪ 8 ላይ ነው ይሄ ሜሴጅ የመጣው ከዛስ ጃንዋሪ 9 ላይ ደግሞ ከጉግል ፕሌይ የሆነ ሜሴጅ መጣ ከዛን ጃንዋሪ 13 ላይ ደግሞ ሆሊግራም መጣ ስለዚህ ታይም ቤዝድ ነው የሚመጣው ስለዚህ ምንድነው ኦርጋናይዝድ ነው ጊዜውን ሰዓቱን ጠብቆ የሚመጣ ሜሴጅ ነው ገባችሁ አይደለ ሶ ይሄ ሌላ ደግሞ እያንዳንዱ ምን አለ ቦክስ አለው በቀላሉ እዚህ ጋር የምታዩበት ምን ሜሴጅ አለ እያንዳንዱ ነገር የምትረዱበት ይሄ እንደ ስትራክቸር መውሰድ ይችላልላችሁ ምክንያቱም ከጊዜ አንግል የሚመጣ ሶ ይሄ ኢሜል ደግሞ ሌላ አንስትራክቸርድ የምንልበት ፊቸር አለው ለምን ሲባል በስትራክቸር በኦርደር ቪዲዮ እንትኖቹ ራሱ ቢመጡ ተመሳሳይ አይደለም የሚልከው ሴንደሩ የተለያየ ነው እዚህ ጋር ላከው ChatGPT ነው እዚህ ጋር ላከው Google Play ነው እዚህ ጋር ላከው ዲያቆን ነው እዚህ ጋር ሜሴጆቹ የተለያዩ ናቸው የተላኩልኝ ስለዚህ እነዚህ አንስትራክቸርድ ናቸው ማለት ነው ገባችሁ አይደል ለምሳሌ ተማሪ ሊክ ስትራክቸር ብለው መውሰድ ይችላል ግን የተለያዩ ሰዎች ከተለያዩ ኢሜሎች እየመጣልኝ ስለሆነ ይሄ ኢሜል አንስትራክቸርድ እንዲሁም ደግሞ ስትራክቸርድ ስለዚህ ይሄ ኢሜል ሴሚ ስትራክቸርድ ውስጥ እንዲካተት አድርጎታል ማለት ነው ስለዚህ ይሄ አንድ ምሳሌ ይሆናል ማለት ነው ስለዚህ ኢሜል ሴሚ ስትራክቸርድ ነው ምክንያቱም በኢሜል ቦክስ ታይምን ጠብቆ ሜሴጆችን ይልካል ነገር ግን የሚመጡ ሜሴጆች ከተለያዩ ሳይቶች ስለሆኑ እነዛም ደግሞ ስትራክቸር ኦርደር እንትኑን ተመሳሳይ እንዳይሆን የተለያዩ ነገሮች ስለሆኑ እነዛም ደግሞ ሴሚ ስትራክቸር እንዲሆን አድርጎታል XML እና www እንደዛ ነው ማለት ነው እሺ ሶ ይሄንን ካየን ወደ እንትናችን ንግባ እንቀጥል ስለዚህ ምን ይላል አሁን በዚህ መሰረት ፎልስ ነው ብያችኋለሁ ሶ ሴሚ ስትራክቸር ዳታ ስቲክሊ ፎሎ ምን ራሽናል ዳታቤዝ ቴብል ፎርማት ይላል ስለዚህ እዚህ ጋር ምንድነው የሚለው ስትሪክትሊ በጠንካራ በከባዱ ምን ያደርጋል ይከተላል ምን ቴብል ፎርማት ሴሚ ስትራክቸር ዳታዎች ይላል ይሄ ፎልስ ነው የሚሆነው መሆን የነበረበት ማለት ነው ስትራክቸርድ ዳታ ነው ስትራክቸርድ ዳታ ስቲክሊ ፎሎ ራሽናል ዳታቤዝ ቴብል ፎርማት ቢል ልክ ነው ምክንያቱም በጣም ቴብል ፎርማት ሪስፔክት የሚያደርገው ምንድነው ስትራክቸርድ ዳታ ነው በቴብል ፎርማት ነው የሚቀመጡት እዚህ ጋር እንደምትመለከቱት ማለት ነው ሴሚ ስትራክቸርድ ስንል ምንድነው የሁለት ባህሪ ነው ያለው ግን ለምሳሌ ስትራክቸርድ ዳታ ፎሎስ ራሽናል ዳታቤዝ ቴብል ፎርማት እቺ ስቲክሊ ባትኖር ይሄ ትሩ ይሆን ነበር ግን ምንድነው ቢሉ ስቲክሊ ማን በከባዱ በስትሮንግ ይላል ስትሮንግ አይደለም አለዋዋጭ ተለዋዋጭ ናቸው እነዚህ ሴሚ ስትራክቸር ዳታ ብለን የምንጠራው ምክንያቱም ተለዋዋጭ የሆኑበት ምንድነው አንዴ ያን ስትራክቸር ዳታ ባህሪ ይላበሳል አንዴ ደግሞ የስትራክቸር ዳታ ባህሪ ይላበሳል ስለዚህ ቋሚ አይደለም ማለት ነው ስለዚህ ለዚህ የሚሆነው ምንድነው ማለት ነው ፎልስ ነው ሁለተኛ ማለት ነው ሶስተኛ ምንድነው የሚለው ሰከንደሪ ኢንዱስትሪ involves research and deployment industry ይላል ስለዚህ እነዚህ ሰከንደሪ ኢንዱስትሪ ብለን የምንጠራቸው ምን ላይ ነው ኢንቮልቭ የሚያደርጉ ሲባል ሪሰርች እና ዲቨሎፕመንት ኢንዱስትሪዎች ላይ እንትሚሉ ኮኑ እነዚህ ኢንቮልቭ የሚያደርጉት ምንድነው ሰከንደሪ ኢንዱስትሪ ነው የሚለው ስለዚህ ነገር በደንብ አብራርቼላችኋለሁ ሶ ዩቲዩብ ላይ ሐሳቡ ካልገባችሁ ሄዳችሁ ማየት ይችላልላችሁ በደንብ ስለዚህ ዩኒት አብራርቼላችኋለሁ ነገር ግን አጠር ያለ ገለጻ ልስጥ ከተባለ አራት አይነት ኢንዱስትሪዎች አሉ እዚህ ጋር አራት አይነት ኢንዱስትሪዎች አሉ ፕራይመሪ ኢንዱስትሪ ሰከንደሪ ኢንዱስትሪ ተርሻሪ ኢንዱስትሪ እና ኳተርነሪ ኢንዱስትሪ ሶ እዚህ ጋር ምንድነው የሚለው ጥያቄያችን ላይ ሰከንደሪ ኢንዱስትሪ ኢንቮልቭ ይሆናል ይሳተፋል ምን ላይ ሪሰርች እና ዴቨሎፕመንት ኢንዱስትሪዎች ላይ የሚሳተፍ ሰከንደሪ ኢንዱስትሪ ይላል ሶ ይሄ ፎልስ ነው የሚሆነው መልሳችን ለምን ሲባል ይሄ ሰከንደሪ ኢንዱስትሪ ሳይሆን ኳተርነሪ ኢንዱስትሪ ነው ሪሰርች እና ዴቨሎፕመንት ኢንዱስትሪ ላይ የሚሳተፉ አይቲ ዘርፍ ላይ የተለያዩ ዕውቀቶችን ለማግኘት የተለያዩ ነገሮችን ለማግኘት የሚደረግበት አብዮት ኢንዱስትሪ ሪቮሉሽን ኳተርነሪ ነው ማለት ነው ሶ ይሄ አሁን ያወራው ሐሳብ ምን ነበር ቢሆን ትክክል ሊሆን የሚችለው ማለት ነው ኳተርነሪ ኢንዱስትሪ ቢሆን ትክክል ሊሆን ነበር ሶ ሰከንደሪ ኢንዱስትሪ ብለን የምንጠራቸው ኢንቮልቭ የሚያደርጉት ምን ላይ ነው ሲባል እነዚህ ሰርቪስ ማኒፋክቸሪንግ ላይ እንትሚሉ ናቸው ማለት ነው ሶ ማኒፋክቸሪንግ ላይ ኢንቮልቭ የሚያደርጉ ከሆነ ሰከንደሪ ኢንዱስትሪ ብለን እንጠራለን ኳተርነሪ ደግሞ ሪሰርች እና ዴቨሎፕመንት ላይ ነው ፕራይመሪ ኢንዱስትሪ ብለን የምንጠራው ራው ማቴሪያል ነው ስለዚህ ከነኒሞኒ ኮርዱ በሚገባ ሁኔታ ዩቲዩብ ላይ አስተምረናቸዋል ቪዲዮ ሰርተናል ስለዚህ ገብታችሁ ብታዩት ሞር አሪፍ የሆነ ዕውቀት ታገኛላችሁ ማለት ነው ሶ ስለዚህ ቪዲዮ ሰራውት እዛው ዲስክሪፕሽን ላይ ማስቀምጥላችኋለሁ ወይም ደግሞ ስለዚህ ክፍል ያሰራውት አለ እሱን በደንብ ብትመለከቱ በደንብ ተረዳላችሁ ማለት ነው ስለዚህ ይሄ ምንድነው የሚሆነው ማለት ነው ፎልስ ነው የሚሆነው ፎልስ
ነው የሚሆነው። አራተኛ ምን ይላል? ዳታ አኩስቴሽን ኢዝ ዋን ኦፍ ዘ ሜጀር ቢግ ዳታ ቻሌንጅ ኢን ተርምስ ኦፍ ኢንፍራስትራክቸር ሪኳየርመንት ይላል። ግልጽ ነው። ይሄ ፎልስ ነው። ትሩ ነው የሚሆነው። ለምን ዳታ አኩስቴሽን ብለን የምንጠራው ምንድነው የሚለው? ሜጀር ቢግ ዳታ ቻሌንጅ ኢን ተርምስ ኦፍ መሰረት በቃ ኢንፍራስትራክቸር ሪኳየርመንት ላይ ትልቁ ፈተና ነው ዳታ ላይ ማለት ነው። ዳታ ማኔጅመንት ላይ ዳታ አኩስቴሽን ማለት ከተለያዩ ሶርሶች ከተለያዩ ምንጮች ዳታን ኮሌክት ማድረግ፣ አናላይዝ ማድረግ፣ ፕሮሰስ ማድረግ፣ ኢንተርፕሬት ማድረግ ነው። ስለዚህ ይሄ ዳታ አኩስቴሽን ብለን የምንጠራው ምንድነው ማለት ነው? ቢግ ፕሮብሌም ነው። በጣም ትልቅ የሆነ ችግር ነው። በተለያዩ እንደዚህ የሚያስፈልጉ ኢንፍራስትራክቸሮች አሉ አይደለ? እነዛ ኢንፍራስትራክቸሮች ላይ ትልቅ የሆነ እንትን ነው ማለት ነው። ስለዚህ ሜጀር ፕሮብሌም ነው ማለት ነው። ያ ማለት ትላልቅ የሆኑ ዳታዎች አሉ። እነዚህ ቢግ ዳታዎች ላይ ዳታን ፕሮሰስ ማድረግ፣ ኮሌክት ማድረግ፣ አናላይዝ ማድረግ፣ ኢንተርፕሬት ማድረግ እነዚህ ሁሉ ነገሮች ምንድናቸው? በጣም ከባድ ናቸው ማለት ነው። ይሄ ዳታ አኩስቴሽን ብለን የምንጠራው አንዱ ትልቁ ችግር ነው። እነዚህ ትላልቅ የሆኑ ዳታዎችን ሂውጅ የሆኑ ዳታዎችን ፕሮሰስ ለማድረግ ኮሌክት ለማድረግ ኢንተርፕሬት ለመተርጎም ምን ለማድረግ ምናምን በጣም ከባድ ነው ማለት ነው። ይሄ ትሩ ነው የሚሆነው ማለት ነው። አምስተኛ ምን ይላል? ኢመርጂንግ ቴክኖሎጂ አር ዩዥዋሊ ኤክስፔክትድ ቱ ክሬት ሲግኒፊካንት ሶሻል ኤንድ ኢኮኖሚካል ኢምፓክት። ይሄም ግልጽ ነው፣ ትሩ ነው። ይሄ እንዲሁ ገና ቻፕተሩን ስንገባ ነው ስለዚህ ነገር ያወራ ነው ማለት ነው። ስለ ፕሪሰፕሽን እና ስለ ኢመርጂንግ የሆኑ ቴክኖሎጂዎች እየመጡ ያሉ ቴክኖሎጂ ኢንትሮዳክሽን ቱ ኢመርጂንግ ቴክኖሎጂ ላይ በደንብ አውርተናል። ኢመርጂንግ ቴክኖሎጂ ብለን የምንጠራቸው ኒው የሆኑ ቴክኖሎጂዎች ናቸው። እየመጡ ያሉ ቴክኖሎጂዎች ብቅ ያሉ ቴክኖሎጂዎች ናቸው። እነዚህ እየመጡ ያሉ ቴክኖሎጂዎች ደግሞ ሶሻሊ እና ኢኮኖሚካሊ የሆነ ኢፌክት እስካላደረጉ ድረስ ኢመርጂንግ ቴክኖሎጂ አይባሉ። ኢመርጂንግ ቴክኖሎጂ ብለን የምንጠራው ኢቮልቭ እያደረጉ ያሉ ራሳቸውን በራሳቸው በጊዜ አፕዴት እያደረጉ እያሻሻሉ እየመጡ ያሉ ቴክኖሎጂዎች ናቸው። እነዚህ ቴክኖሎጂዎች ደግሞ በሶሻሊ እና ኢኮኖሚካሊ ለውጥ እስካላመጡ ድረስ ኢመርጂንግ ቴክኖሎጂ አይደሉም። ስለዚህ ኢመርጂንግ ቴክኖሎጂ ብለን የምንጠራቸው ይሄ ኢመርጂንግ ቴክኖሎጂ ነው ስንል ከዛ ኢመርጂንግ ቴክኖሎጂ ወይም ደግሞ እየመጣ ኢንቮልቭ እያደረገ ካለ ቴክኖሎጂ ምንድነው ኤክስፔክት የምናደርገው ሲባል ሶሻሊ እና ኢኮኖሚካሊ የሆነ ኢፌክት ይፈጥራል፣ የሆነ ተጽዕኖ ይፈጥራል ብለን ነው ኤክስፔክት ማድረግ ያለብን ማለት ነው። ስለዚህ ይሄ ትሩ እንዲሆን ያደርገዋል ማለት ነው። ስለዚህ ትሩ ፎልሱን በዚህ አይነት መንገድ ማየት ይችላላችሁ። የመጀመሪያው ምንድነው? which one is the best among the following about artificial intelligence? ስለ artificial intelligence ትክክል የሆነው ስለ artificial intelligence በደንብ የሚያብራራው የቱ ነው ከዚህ ምርጫ ውስጥ ይላል። የመጀመሪያው ምንድነው? it's a field that aim to make human more intelligent. it's a field aim to improve the security. it's a field that aim to develop intelligent machine. it's a field that aim to mine the data. ስለዚህ ይሄ አርቲፊሻል ኢንተለጀንስን በደንብ ዲፋይን የሚያደርገው የቱ ነው የሚለው ገባችሁ አይደለ? ስለዚህ ስለ አርቲፊሻል ኢንተለጀንስ የሚያወራው ምንድነው? ስለዚህ ነገር በደንብ ዲፋይን የሚያደርገው ምንድነው ሲል ይሄ የሚሆነው ምንድነው ማለት ነው? ሲ ነው የሚሆነው። it's a field that aim to develop intelligent machine ማለት ነው። ስለዚህ ዓላማ ያደረገው ምንድነው? ኢንተለጀንት የሆነ ማሽን ዴቨሎፕ ማድረግ ነው። ይሄ አርቲፊሻል ኢንተለጀንስ ብለን የምንጠራው አርቲፊሻል ማን ሜድ ነው። ኢንተለጀንስ ደግሞ ቲንኪንግ ፓወር ነው። ስለዚህ እንደ ሰው ልጅ ማሰብ፣ ማድረግ፣ ውሳኔ መወሰን የሚችል ኤአይ መፍጠር ነው ይሄ አርቲፊሻል ኢንተለጀንስ የሚያጠናው። ስለዚህ ሞር ምንድነው ማለት ነው? ኤም ቱ ዴቨሎፕ ኢንተለጀንት የሆኑ ማሽኖችን እንደ ሰው ልጅ ቲንክ ማድረግ የሚችል ገባችሁ አይደለ? ማድረግ የሚችል ማሽኖችን መገንባት ላይ በደንብ የሚያጠነጥን ፊልድ ነው። ስለዚህ የሚሆነው ምንድነው ማለት ነው? ሲ ነው ማለት ነው። which one the following is considered as emerging technology? እንደ ኢመርጂንግ ቴክኖሎጂ ኮንሲደር ሊደረግ የሚችል ነገር ምንድነው? ቢግ ዳታ፣ ክላውድ ኮምፒውተሪንግ፣ ኤአይ ኦል ነው። ስለዚህ ይሄ ሁሉም ነው የሚሆነው ማለት ነው። ኦል ነው። ኢመርጂንግ ቴክኖሎጂ ብለን የምንጠራቸው ኢንቮልቭ እያደረጉ ራሳቸውን በራሳቸው እያሳደጉ እየመጡ ያሉ ቴክኖሎጂዎች ናቸው። ወደፊት ሶሳይቲ ላይ ኢኮኖሚ ላይ ለውጥ ማድረግ የሚችሉ ናቸው። ስለዚህም ነገር ቲዩቶሪያልም ስላብራራው ግልጽ ነው። ይሄ ኦል ነው የሚሆነው ማለት ነው። ቢግ ዳታ፣ ክላውድ ኮምፒውተሪንግ፣ ኤአይ ኢንክሉድ የሚደረግ ነው ማለት ነው። ስለዚህ እነዛ ሆል ኦቨር እዛ ላይ ይካተታሉ ማለት ነው። እሺ ሌላኛው ምንድነው? which industrial revolution introduced the transition from mechanical and analog electronic ቴክኖሎጂ ቱ ዲጂታል ቴክኖሎጂ። ስለዚህ ከአናሎግ እና ኤሌክትሮኒክ ቴክኖሎጂ ወደ ዲጂታል ቴክኖሎጂ ትራንዚሽን
ትራንዚሽን ለውጥ ኢንትሮዲዩስ ያደረገው የቱ ነው የሚለው ሶ መልሱ ምንድነው ማለት ነው ይሄ ኢንዱስትሪያል ሪቮሉሽን 3 ብለን የምንጠራው በደንብ ይሄ ነገር ዲፋይን ያደርጋል ሶ ለዚህም የሚሆን ምንድነው እንደዚህም አሪፍሊ ዲፋይን የሚያደርገው ምንድነው እዚህ ጋር እንትናችሁ ላይ ፒዲኤፋችሁ ላይ አለ እነዚህን ፒዲኤፎች ከፈለጋችሁ ቴሌግራም ላይ አለላችሁ ዛኔ ሳስተምር እናንተን ሳስተምር የተጠቀምኩት ፒዲኤፍ ነው ሶ እዚህ ጋር ምን አለ ማለት ነው ኢንዱስትሪያል ሪቮሉሽን 3 ነው IR 3 ወይም ዲጂታል ወይም ኢንፎርሜሽን ኢቮሉሽን ብለን የምንጠራው ነው ማለት ነው ስለዚህ አናሎግ ኤሌክትሮኒክስ ቴክኖሎጂ ወደ ዲጂታል ኤሌክትሮኒክስ ቴክኖሎጂ ትራንዚሽን ወይም ደግሞ ሺፍት ቱ ዲጂታላይዜሽን ትራንስፎርም ሳይሆን ምን ለውጥ ሳይሆን ምን ሺፍት ማድረግ አቅጣጫ መቀየር ሶ መጀመሪያ የሚጠቀሙት አናሎግ የሆኑ ኤሌክትሮኒክሶች ነበር ከዛ ወደ ምን ወደ ዲጂታል ኤሌክትሮኒክስ ሺፍት ወይም ደግሞ ትራንዚሽን ያደረጉበት ሺፍት ያደረጉበት ኢቮሉሽን ነው ዲጂታል ኢቮሉሽን ወይም ኢንፎርሜሽን ሪቮሉሽን ወይም ደግሞ ኢንዱስትሪያል ሪቮሉሽን 3 ብለን የምንጠራው ማለት ነው ስለዚህ ኢንዱስትሪያል ሪቮሉሽን 3 ላይ የተለያዩ ኮምፒውተሮች ስልኮች ኢንተርኔቶች የመጡበት ኢቮሉሽን ነው ስለዚህ ከሜካኒካል እና አናሎግ ኤሌክትሮ ቴክኖሎጂ ወደ ዲጂታል ቴክኖሎጂ የመጡበት የት ሆኖ የሚለው ስለዚህ ለዚህም የሚሆነው ምንድነው ማለት ነው ኢንዱስትሪያል ኢቮሉሽን 3 ብለን የምንጠራው ነው ዲጂታል ኢቮሉሽን ወይም ደግሞ ኢንፎርሜሽን ኢቮሉሽን ብለን የምንጠራው ነው ማለት ነው ስለዚህ የሚሆነው ሲ ነው ማለት ነው which one the following statement is false about artificial intelligence ስለዚህ ስለ artificial intelligence false ወይም ውሸት የሆነው ምን የቱ ነው so it can become very used for risk environment ይሄም እውነት ነው ሶ የሰው ልጅ መድፈር ማይችልበት ፖይዝነስ ያሉበት ቦታዎች እነዚህ አርቲፊሻል ኢንተለጀንስ ማሽኖች መሄድ ይችላሉ ሮቦቶች መሄድ ይችላሉ የሰው ልጅ መሄድ የለበትም ተብሎ የሚጠበቁበት የሚታሰቡበት ቦታ መሄድ ይችላሉ ይሄም ልክ ነው ስለ አርቲፊሻል ኢንተለጀንስ ልክ ነው it has fast decision making capacity ይሄም ልክ ነው ምክንያቱም ለምሳሌ ChatGPT ላይ ሄዳችሁ እናንተ የሆነ ነገር ስትጠይቁ በማይክሮ ሰከንድ ውስጥ መልስ ይሰጣችኋል ስለዚህ ይሄ ምንድነው ውሳኔን የመወሰን ፖቴንሻል አለው ውሳኔ ዲሲሽን ሜኪንግ ላይ ካፓቢሊቲ ፋስት ነው በጣም ማለት ነው ችሎታው ሲ ምንድነው የሚለው it can scale unemployment so ስኪል ሊያደርግ ይችላል ኤክስፓንድ ማለት ነው እዚህ ጋር ኤክስፓንድ ማሳደግ ሊጨምር ይችላል ማለት ነው ስለዚህ እነዚህ ስራጦችን ሊጨምር ይችላል ልክ ነው ምክንያቱም አብዛኛው ሰው የሚሰራቸው ነገሮች በጣም በአይ ሪፕሌስ እየሆኑ ነው ያሉት ስለዚህ ይሄም ልክ ነው it can scale employment opportunity ይሄ በጭራሽ ነው የማይሆነው ስለዚህ የሚሆነው ምንድነው ዲ ነው ሶ ስራ ፈጣሪ ሳይሆን ስራውን የሰው ልጅ ይሰራሉ ተብሎ የሚጠበቁትን ሪፕሌስ ያደርጋ ነው ያለው በጣም ብዙ ስራዎች ላይ እየተካ ነው ያለው ስለዚህ ስራ ይፈጥራል ሳይሆን ስራ እየተካ ነው ያለው ማለት ነው አንኤምፕሎይመንት ያደረገ ነው ያለው እንጂ ኤምፕሎይመንት ያደረገ አይደለም ማለት ነው እሺ which head of ecosystem component transfer data from rational database management system to HDFS ስለዚህ ምንድነው የቱ ኢኮሲስተም ነው የሄድ ኦፍ አፓቼ ሄድ ኦፍ ኢኮሲስተም ነው ዳታ ከዚህኛው RDBMS ወደ HDFS የሚለውጠው ስኩፕ ነው በቃ ግልጽ ነው መጽሐፋችሁ ላይም ዶክመንታችሁ ላይም አለ ማየት ይችላልላችሁ ዛ ፒዲኤፋችሁ ላይ ማለት ነው የመጀመሪያው ፍሉመን አለ ስኩፕ እሱ ነው መልሱ ስፓርክ አለ አፓቼ ስፓርክ አለ ስፓርክና ይሄ ማፕሪዲስ የሚባሉ ስራቸው ተመሳሳይ ነው ዳታ ፕሮሰስ የሚያደርጉ ከሆነ ዳታ ፕሮሰሲንግ ላይ ነው የሚሰሩት ዳታ ኢንጂን ፕሮሰሲንግ ላይ የሚሰሩ ናቸው እነዚህ ሁለቱም ስፓርክና ማፕሪዲስ ብለን የምንጠራቸው ኢንጂን ፕሮሰሲንግ ላይ የሚሰሩ ናቸው ማለት ነው ግን እዚህ ጋር ከዚህ ውስጥ ደግሞ እቺ ስኩፕ ብለን የምንጠራው ዳታ እነዚህ ሂውጅ የሆኑ ዳታዎች አሉ አይደለ በልክ የሆኑ ዳታዎችን ከምን እነዚህ ራሽናል ዳታቤዝ ማኔጅመንት ሲስተም ወደ HDFS ምን ቀይርበት አንዱ የአፓቼ ኮምፖነንት ነው ማለት ነው ስኩፕ ብለን የምንጠራው ስለዚህ መልሱ የሚሆነው ቢ ነው ማለት ነው ስድስተኛው which of the following is not characteristic of Apache head-op ይላል ሶ የአፓቼ head-op ካራክተሪስቲክ ያልሆነው ምንድነው የቱ ነው የሚለው እሱ መጽሐፋችሁ ላይ ያለ ነገር ነው ማየት ይችላልን እዚህ ጋር መልሱ ያልሆነው ካራክተሪስቲክ ሲ ነው ሪሶርስ ፑሊንግ ብለን የምንጠራው ሶ ለዛም ደግሞ በደንብ አሪፍ ማብራሪያ የሚሆን እዚህ ጋር አለላችሁ ማለት ነው እዚህ ጋር ተመልከቱ አራት አይነት እንትኖች አሉ
ካራክተሪስቲኮች አሉት ሄዶፕ። አንደኛ ኢኮኖሚክ ነው። ኢኮኖሚክ ስንል ቺፕ ናቸው እነዚህ አፓቺ ሄዶፖች በቀላሉ ኮመርሻል የሆኑና በቀላሉ ሰዎች መጠቀም የሚችሉት ናቸው። ሌላ ደግሞ ሪላያብል ነው፣ ሴኪዩርድ ነው። ዳታዎቹ የተለያዩ ማሽኖች በቃ ሬጂስተር የሚያደርጉ ናቸው፣ ፌሊየርም ማለት ነው። ስኬላብል ናቸው፣ ኤክስፓንደብል ናቸው። አሳድገን ኤክስፓንድ አድርገን ሰፋ አድርገን መጠቀም የምንችላቸው ናቸው። ሌላ ደግሞ ፍሌክሲብል ናቸው። እነዚህ 1 2 3 4ቱ ካራክተሪስቲክ ኦፍ ሄዶፖች ናቸው። ስለዚህ ከነዚህ ውስጥ ተቃራኒ የሆነው ምንድነው ማለት ነው? ሲ ነው ማለት ነው። ምንድነው? ሪሶርስ ፑሊንግ። ሪሶርስ ፑሊንግ ብለን የምንጠራው ካራክተሪስቲክ ኦፍ ክላውድ ኮምፒውተሪንግ ነው። ኮምፒውቲንግ የክላውድ ኮምፒውቲንግ ካራክተሪስቲክ ነው ይሄ ሪሶርስ ፑሊንግ ብለን የምንጠራው ማለት ነው። ሪሶርስ ፑል ማድረግ ሶ ክላውድ ኮምፒውቲንግ ብለን የምንጠራው ኢንተርኔት ላይ የሚገኝና ዳታ የራሱ የሆነ ዳታ ሴንተር ማለት ነው። ሶ የተለያዩ ዳታዎች የሚቀመጡበት ሰርቨር ነው። ስለዚህ ዳታ ሰርቨር ነው። የተለያዩ ቪዲዮዎች፣ ኦዲዮዎች፣ የተለያዩ ፋይሎች የሚቀመጡበት ነው። ለምሳሌ አማዞንም አለ የራሱ የሆነ። ስለዚህ ይሄን ፓርት 1 ላይ ስለዚህ ነገር ስለ ክላውድ ኮምፒውቲንግ በደንብ ነግሬያችኋለሁ፣ አብራርቼላችኋለሁ። ቻናል ላይ የመጀመሪያ ቪዲዮ ቻፕተር 1 ኢመርጂንግ ቴክኖሎጂ ስለሆነ የመጀመሪያው ቪዲዮ ገብታችሁ ማየት ይችላልላችሁ ማለት ነው። በደንብ ስላብራራው ፓርት 1 ፓርት 2 ፓርት 3። ስለዚህ ኮምፒውተሪንግ ይሄ ፓርት ነው ማለት ነው። ሶ እነዚህ ክላውድ ኮምፒውተሪንግ ውስጥ ክላውድ ሰርቨር እነዚህ ዳታ ሴንተር ፕሮቫይድ የሚያደርጉ ውስጥ አንዱ አማዞን ነው። ጉግል ክላውድ ብለን የምንጠራቸውም አሉ። ሶ አማዞን ብለን የምንጠራው አንዱ ክላውድ ሰርቨር ፕሮቫይደር ነው እና ይሄ ሰርቨር ኖሮ ሰርቨሩን ደግሞ ያከራያል። ለምሳሌ በጣም ብዙ ሰርቨር የምትፈልጉ ከሆነ እነዚህ ለቪዲዮ ምናምን ስቶሬጅ የምትፈልጉ ከሆነ ያን ያህል ውድ ነው። በድርግት በወር እስከ $100,000 ድረስ ሊያስከፍሉ ይችላሉ ለዳታ ሰርቨሩ ማለት ነው። ምክንያቱም የሰዎችን ኢንፎርሜሽን ሰዎች ቪዲዮ ፖስት ስታደርጉ አሁን ለምሳሌ ቲክቶክ የራሱ የሆነ ዳታ ሰርቨር አለ። እናንተ ከ10 ዓመት ከ6 ከ7 ዓመት በፊት የለቀቃችሁ ቪዲዮ ቲክቶክ ላይ እስካሁን አልጠፋም። ለምን ሲባል ዳታ ሰርቨር ላይ ስለሚቀመጥ ነው። ዳታ ሰርቨሩ ባይኖር እነዛ ቪዲዮዎች ይጠፉ ነበረ ማለት ነው። እና ዳታ ሰርቨር ክላውድ ኮምፒውተሪንግ ብለን የምንጠራው ነው ማለት ነው። ስለዚህ አማዞን የራሱ ሰርቨር አለው ብያቸዋለሁ። ሶ ያከራያል በወር በአመት ማለት ነው። ስለዚህ ሲያከራይ ከራሱ ክላውድ ኮምፒውተሪንግ ከዳታ ሴንተሩ ምን ያደርጋል ማለት ነው? በሼር በኤፒአይ ስለ ኤፒአይ በደንብ ነግሬያቸዋለሁ። ስለዚህ በኤፒአይ አማካኝነት ሰርቨሩ እንዲጠቀሙ ያደርጋል። የተለያዩ ዩዘሮች የተለያዩ ካምፓኒዎች በሼር ያንን አማዞን ካምፓኒ ላይ ያሉትን ይጠቀማሉ ማለት ነው። ስለዚህ አማዞን ፕሮቫይድ የሚያደርገው ነገር ምን ያደርጋሉ? በሼር ይጠቀማሉ ማለት ነው። ገባችሁ አይደለ? ስለዚህ ምን ያደርጋሉ ማለት ነው? በሼር ይጠቀማሉ ለተለያዩ ፐርስፐስ። ስለዚህ ያን ነገር ሼር ለማድረግ ምን አላቸው ማለት ነው? ምን አይነት ባህሪ ያላቸው ካራክተሪስቲክ ፊቸር አላቸው? ሪሶርስ ፑሊንግ ብለን የምንጠራው ማለት ነው። እሱ ሪሶርስ ፑሊንግ አፓቺ ሄዶፕ ሳይሆን ክላውድ ኮምፒውተሪንግ ካራክተሪስቲክ ነው። እሱን በቀላሉ መያዝ ይችላልላችሁ ማለት ነው። ሰባተኛው ኢን ዳታ አናሊቲክስ ፐርስፔክቲቭ። ዳታ አናሊቲክ ፐርስፔክቲቭ ብለን የምንጠራቸው እነዚህ ናቸው፣ ሶስቱ ናቸው። ዊች ዳታ ኢንክሉድ ኦዲዮ፣ ቪዲዮ እና ሶሻል ሚዲያ ፖስት። አንስትራክቸርድ መልሱ ቢ ነው የሚሆነው ማለት ነው። ቀደም ነግሬያችኋለሁ፣ እዚህ ጋር አብራርቼላችኋለሁ አይደል? አይ ቲንክ ያው እዚህ ጋር ማየት ይችላልላችሁ። አንስትራክቸርድ ዳታ ብለን የምንጠራቸው ቴክስቶች፣ ነምበሮች፣ ኦዲዮ፣ ቪዲዮ፣ ኢሜጅ፣ ሶሻል ሚዲያ ፖስት፣ እነዚህ ሁሉ ምን ላይ ነው የሚመደቡት? አንስትራክቸርድ ዳታ ላይ የሚመደቡ ናቸው ማለት ነው። እሺ ሶ ይሄን ትይዛላችሁ። which of the following is characteristic of narrow AI? ስለ narrow AI ቻፕተር 3 ላይ በደንብ ነግሬያችኋለሁ። መጀመሪያ እንደው ስንገባ ስለዚህ አውርተናል። narrow AI ማለት በሌላ weak AI ናቸው። ዊክ ኤአይ ናቸው። ለአንድ ስፔሲፊክ ለሆነ ነገር ብቻ የሚሰሩ አንድ ነገር እቺን አድርግ ተብሎ ብቻ ፕሮግራም ተደርጎ የሚሰሩ ኤአይዎች ናሮ ኤአይ ብለው የሚጠሩ ናቸው። ሶ ኤምን ይላል ፐርፎርሚንግ ኤኒ ታስክ ላይክ ሂውማን አይደለም። ሰፕረስ ሂውማን ኢንተለጀንስ ወይም ደግሞ ኤኤስአይ ብለን የምንጠራው ጭራሽ ነው የማይሆነው። ፐርፎርም ስፔሲፊክ ታስክ ነው። ሃዝ ሰልፍ አዌርነስ አይደለም። ስለዚህ መልሱ ሲ ነው ማለት ነው። which AI level describe a system that have the ability to attribute a mental status themselves and other still in development ላይ ያሉ ነገር ግን እንደ ሰው ልጅ ማሰብ ይሄ ኮንሺየስ ማይንድ ብለን የምንጠራው አለ አይደል? እንደዛ ስሜት መረዳት እና ሌሎች ነገሮች የሰው ልጅ ያደርጋሉ ተብሎ የሚጠበቁ ነገሮች እንትሚል ማድረግ የሚችል ይሄ ስሜት መረዳት ኮንዲሽን ይሄ ሪል ታይም ላይ ያሉት ነገሮች መረዳት የአየር ሁኔታውን ቅዝቃሴውን እንደ ሰው ልጅ በቃ አክት የሚያደርግበት ኤአይ ሌቭል ግን ምን አለበት ስቲል ኢን ዴቨሎፕመንት ነገር ግን ስቲል ዴቨሎፕመንት ላይ ያለ ያላለቀ ኤአይ ሌቭል ምን ብለን እንጠራለን ነው የሚለው። የመጀመሪያው ሪዝኒንግ ማሽን ይላል።
ሁለተኛው ሩል ቤዝድ ሲስተም ይላል። ሶስተኛው ዶሜን ስፔሲፊክ ኤክስፐርት ይላል። አራተኛው ደግሞ ሰልፍ አዌርነስ ሲስተም ይላል ማለት ነው። ስለዚህ መልሱ የሚሆነው ምንድነው? ሰልፍ አዌርነስ ሲስተም ወይም ደግሞ እነዚህ ሰልፍ አዌርነስ ሲስተም ብለን የምንጠራቸው ናቸው እዚህ ስቴጅ ላይ የሚመደቡት ማለት ነው። ምክንያቱም ሰልፍ አዌርነስ ወይም ደግሞ ኤዲኤስ አይ ቲንክ እንደዛ ነው መሰለኝ ኤዲኤስ ብለን የምንጠራቸው ላይ የሚመደቡ ትኖች ናቸው። ኤአይ ታይፕ ናቸው ማለት ነው። ኤዲኤስ ላይ የሚመደቡ ኤአይ ታይፖች ናቸው ማለት ነው። ሶ ኤኤስአይ ላይ የሚመደቡ ናቸው። ስቲል ኤዲኤስ ነው አይ ቲንክ መሰለኝ ኤኤስአይ እና ኤዲኤስ አሉ። ሶ ግን እነዚህ ሁለቱ ምንድናቸው? ኢን ዴቨሎፕመንት ላይ የሆኑ ኤአይዎች ናቸው ማለት ነው። ሶ እዚህ ጋር በደንብ ማየት እንችላለን። አይ ቲንክ እዚህ ጋር እናገኛለን። እዚህ የለም። እሺ በኋላ እናያቸዋለን። ስለዚህ እዚህ ጋር የሚመደቡ ምንድናቸው? ሰልፍ አዌር ሲስተም ብለን የምንጠራቸው ናቸው። ራሳቸውን በራሱ አዌር የሚያደርጉ ይሄ ዘ ላስት ስቴጅ 6 ላይ የሚመደብ ነው። እዚህ ጋር ምስሉ ላይ ማየት ይችላላችሁ። ያው እዚህ ጋር ስቴጅ 5 ላይ ያለ ነው ማለት ነው። ሶ ስንት ስቴጆች አሉ? 7 ስቴጆች እንዳሉ ያዙልኝ። 7 ስቴጆች አሉ። ስለዚህ ኤአይ ሌቭል እንትን ላይ ዴቨሎፕመንት ላይ ያለ ነገር ግን እንደ ሰው ልጅ አክት ማድረግ የሚችልበት የቱ ነው የሚለው እሱም እዚህ ጋር ያለው አምስተኛ ነው። ሰልፍ አዌርነስ ሲስተም ብለን የምንጠራው ወይም ደግሞ ኤጂአይ ብለን የምንጠራው ነው። አርቲፊሻል ጀነራል ኢንተለጀንስ ብለን የምንጠራው ማለት ነው። ስቴጅ 5 ላይ ያለ ነው። ሶ ይሄ እንደ ሰው ልጅ ማሰብ የሚችል የሰው ልጅ ጭንቅላት በቃ ኤአይ ዊዝ ሂውማን ብሬን ማለት ነው። የሰው ልጅ ማሰብ ማድረግ ውሳኔ መወሰን ይችል የለ እንደዛ ኤአይ አክት የሚያደርግበት ነው። ስለዚህ እንደ ሰው ልጅ ፊል ማድረግ የሚችልበት ሁኔታዎችን መረዳት የሚችልበት እንደዛ የሆነበት ስቴጅ 5 ነው። ሰልፍ አዌርነስ ሲስተም ወይም ደግሞ ኤጂአይ አርቲፊሻል ጀነራል ኢንተለጀንስ ብለን የምንጠራው ነው። ስለዚህ ይሄ ስቴጅ ነው። ስቲል ኢን ዴቨሎፕመንት ነው፣ አላለቀም። ፊውቸር የሆነ ነገር ነው። ይሄ አርቲፊሻል ሱፐር ኢንተለጀንስ ብለን የምንጠራው ተመሳሳይ ነው። ይሄ አርቲፊሻል ሱፐር ኢንተለጀንስ ብለን የምንጠራው ከሰው ልጅ ከማሰብ ችሎታ በላይ ማሰብ የሚችል አውት ስማርት የሆነ ማለት ነው። እዚህ ጋር አውት ስማርት የሆነ የአልጎሪዝም ስቴጅ 6 ነው። ከረንትሊ የለም፣ ወደፊት ፊውቸር ላይ ይመጣል ተብሎ የሚታሰብ ነው። የሰው ልጅ መፍታት ያቃታቸው ኮምፕሌክስ የሆኑ ችግሮችን መፍታት የሚችልበት ስቴጅ ነው። ይሄ ስቴጅ 6 ብለን የምንጠራው አርቲፊሻል ሱፐር ኢንተለጀንስ ብለን የምንጠራው ማለት ነው። ስለዚህ ስቴጅ 6 አለ። ስቴጅ 7 ብለን የምንጠራው ሲንጉላሪቲ ነው። የሰው ልጅ ከቴክኖሎጂ ጋር የሚገናኝበት ነው። ስለዚህ ነገር በደንብ አብራርቼላችኋለሁ በቲዩቶሪያል ማለት ነው። ሲንጉላሪቲ ብለን የምንጠራው የሰው ልጅ ከማሽን ጋር የሚተባበርበት እንዲሁም ደግሞ የሰው ልጅ ማሽኖችን ቴክኖሎጂዎችን በሰውነቱ ገጥሞ የሚጠቀምበት ስቴጅ ነው ማለት ነው። ስቴጅ 6 እሱም ፊውቸር ነው፣ ወደፊት የሚል ነገር ነው፣ የሚጠበቅ ነገር ነው ማለት ነው። ስለዚህ መልሱ ምንድነው የሚሆነው ማለት ነው? ዲ ነው ማለት ነው እዚህ ጋር። ሌላኛው 10ኛ which stage of artificial intelligence is expected to solve probability that human failed to solve። አሁን ቅድም ያየናት ናት እቺ ናት ማለት ነው። አርቲፊሻል ሱፐር ኢንተለጀንስ ብለን የምንጠራው ነው። አርቲፊሻል ሱፐር ኤኤስአይ ወይም ደግሞ ስቴጅ 7 ነው። የሰው ልጅ መፍታት የማይችላቸውን ጥያቄዎች፣ እነዚህ ኮምፕሌክስ የሆኑ ፕሮብሌሞች፣ ቲዮሪ ማቴማቲክ ፕሮብሌሞች፣ በቃ የሰው ልጅ በቃ መፍታት ያልቻሉ ፕሮብሌሞችን ኤአይ የሚፈታበት አርቲፊሻል ኢንተለጀንስ ማሽን የሚፈታበት ስቴጅ ነው ይሄኛው ማለት ነው። እሺ ሌላኛው ምንድነው? ሳፖዝ ይላል እዚህ ጋር በደንብ እንትን ይላል። ሳፖዝ ዘ ዩኒቨርሲቲ ኦፍ ጎንደር ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ዲፕሎይ AI system to detect cancer from a medical image, and the AI system outperform human doctor at which a level does this system most likely belong። የሆነ ጎንደር ዩኒቨርሲቲ አለ ሆስፒታል። እዛ ሆስፒታል ላይ የሆነ AI ሲስተም ገጠሙ። ይሄ AI ሲስተም የሆነ ሜዲካል ኢሜጅ አሳይቶ ያን ኢሜጅ በመረዳት ካንሰር ዲቴክት የሚያደርግ AI ሲስተም ነው የተካሉት። ስለዚህ ይሄ AI ሲስተም እንደ ዶክተር ፐርፎርም ያደርጋል፣ ውሳኔ ውስን ይሄ እንደዚህ ነው እንደዚህ በቃ ኢንፎርሜሽን ይሰጣል። ስለዚህ ይሄ ኤአይ ሲስተም ምን ሌቭል ላይ የሚመደብ ነው ይላል። ሩል ቤዝድ ሲስተም አይደለም። ሩል ቤዝድ ስንል ይሄን እንዲያደርግ እንዴ ይሄ ሩል ቤዝድ ላይ አብዛኛው የሚመደቡ እንደናቸው ቻት ቦቶች ናቸው። ለምሳሌ ቻት ቦት ለምሳሌ በደንብ ይሄን ነገር ነግሬያቸዋለሁ። ስለዚህ ነገር አብራርቼላችኋለሁ። ለምሳሌ ቻት ቦት ብትወስዱ ለምሳሌ ለተማሪ ሊቅ ቻት ቦት አለ። ለተማሪ ሊቅ ቻት ቦት ክሬት ካደረግን በኋላ
ለዛ ቻትቦት የሆነ ነገር ስንጠይቅ ለጠየቅነው ነገር ብቻ የሚመልስ ለምሳሌ ዋቲስ ተማሪ ሊቅ ስንል ተማሪ ሊቅ ብሎ እንትኑ የሚሉ አሉ አይደለ እነዚህ የተለያዩ ዌብሳይቶች ላይ ምናምን ላይ እንደ ሰፖርት የሚያገለግሉ ቦቶች ኤአይዎች አሉ ማለት ነው ዋቲስ ተማሪ ሊቅ ሲል ተማሪ ሊቅስ ብሎ የሆነ ጽሁፍ ስጥ ባጭሩ እነዚህ ሩል ቤስድ ብለን የምንጠራው ኢፍ እንደዚህ ካለ ዘን እንደዚህ በል ኢፍ እና ኤልስ ስቴትመንት የሚጠቀሙ ሲስተሞች ናቸው ሩል ቤስድ የሚባሉ ሶ ኢፍ የሆነ ሰው እንደዚህ ካለ ዘን እንደዚህ በለው እንደዚህ ሩል ቤስድ ናቸው ስለዚህ ይሄ እንደዛ አይደለም ሩል ቤስድ አይደለም ከተነገረ ውጪ ሳይሆን ማሰብ የሚችል ነው ሶ ቢ ደግሞ ዶሜን ስፔሲፊክ ኤክስፐርት ይላል ሲ ደግሞ አርቲፊሻል ጀነራል ኢንተለጀንስ ይላል ዲ ደግሞ ሲንጉላሪቲ ሌቨል ኢንተለጀንስ ሲንጉላሪቲ ጭራሽ ነው ማይሆነው ይሄም ደግሞ ጭራሽ ነው ማይሆነው ከረንትሊ የሌሉ ናቸው እነዚህ ይሄ ያ ማለት ሰልፍ አዌርነስ ሲስተም ነው ይሄ ሰልፍ አዌርነስ ነው ሌላኛው ስሙ ቀደም አይተናል ሲንጉላሪቲ ሌቨል ብለን እንጠራው የመጨረሻው ስቴጅ ነው ይሄ ደግሞ አልመጣም ጭራሽ ስለዚህ የሚሆነው ምንድነው ዶሜን ስፔሲፊክ ነው ዶሜን ስፔሲፊክ ኤክስፐርት ብለን የምንጠራው ለአንድ ስፔሲፊክ ለሆነ ነገር ኤክስፐርት የሆነ አዋቂ የሆነ ስለዚህ ይሄ የገጠሙ ሲስተም አንድ ስራ ብቻ ነው የሚሰራው እሱም የሜዲካል የሚሰጡት ካንሰር አለው የለውም ዲቴክት የሚያደርግ ኤአይ ሲስተም ነው ስለዚህ ይሄ ኤአይ ሲስተም ላይ ነው የሚመደበው ዶሜን ስፔሲፊክ ኤክስፐርት ላይ ነው የሚመደበው ስለዚህ መልሱ ምንድነው የሚሆነው ቢ ነው የሚሆነው ማለት ነው ዶሜን ስፔሲፊክ ኤክስፐርት ሲስተም ማለት ነው ስለዚህ ለአንድ ተባለው ነገር ሜዲካል የሚስተሰያላችሁ ለዛ ነገር ካንሰር አለው የለው በቃ ይሄን ነገር ነው እንደ ዶክተር ምላሽ የሚሰጠው ማለት አውት ፐርፎርም የሚያደርገው ስለዚህ ይሄ ምንድን ላይ የሚመደበው ዶሜን ስፔሲፊክ ኤክስፐርት የሚባል ኤአይ ሌቨል ላይ ነው የሚመደበው ማለት ነው ይሄን ቻፕተር ላይ በደንብ አብራሪ ይችላልችኋል እሺ which on the following is not main characteristic of head up ይሄ ቀደም ያየነው ነገር ነው ሲ ነው የሚሆነው ማለት ነው ሶሪ እዚህ ጋር ዲፕሊኬት ሆኖ ነው which device is example of ሰርቪስ ኢኔብሊንግ ዲቫይስ ሰርቪስ ኢኔብሊንግ ዲቫይስ ስንል እነዚህ ላይ አውት ፐርፎርም ሊያደርግ የሚችል ዲቫይስ የቱ ነው ሰርቪስ ኢኔብሊንግ ዲቫይስ ብለን የምንጠራቸው በኮሙኒኬሽን እና በትራንስፖርት የተለያዩ ነገሮች ላይ የሚጠቅም ሰርቭ የሚያደርግ ዲቫይስ ማለት ነው ስለዚህ ይሄ ምን ላይ ነው የሚመደበው ማለት ነው ሰርቪስ ኢኔብሊንግ ዲቫይስ አፓቼ ሰርቪስ ኢኔብሊንግ ዲቫይስ ኤግዛምፕል የሆነው ማለት ነው ኮንፈረንስ ኢኩዊፕመንት ብለን የምንጠራው ነው ሶ እነዚህ ኮንፈረንስ ኢኩዊፕመንት ብለን የምንጠራቸው ምንድናቸው እንዲሆኑ ሰርቪሶች ናቸው ያለቁ ሰርቪሶች ለዩዘሩ ምናሳያቸው ባይን ማየት የሚችሉት ለምሳሌ ኮሙኒኬሽን መውሰድ ይችላልላችሁ እዚህ የተለያዩ ኮሙኒኬሽን እና ኮላቦሬሽን እነዚህ የተለያዩ ነገሮች ምንድናቸው ሰርቪሶች ናቸው ማለት ነው ገባችሁ አይደለ ስለዚህ ኮንፈረንስ ኢኩዊፕመንት ብለን የምንጠራው ሰርቪስ ኢኔብሊንግ ዲቫይስ ውስጥ ነው የሚካተተው ማለት ነው ሌላኛው ምንድነው የሚለው which AI is responsible for receiving information from external environment sensing layer ነው ሴንሰሮች ናቸው ሶ external environment ማለት real world ነው real ወርልድ ከዛ በፊት ግን አንድ ቅር ያለችኝ ሐሳብ አለች እዚህ ጋር በደንብ ሳልነግራችሁ ያለፍኩት ማለት ነው እሺ ሶ እዚህ ጋር ምንድነው ኢንዱስትሪያል ሪቮሉሽን አለ ሶ ኢንዱስትሪያል ሪቮሉሽን ብለን የምንጠራው በአንድ አይደለም ብቅ ብሎ ይሄ አግሪካልቸራል ሪቮሉሽን የመጣው ኢንዱስትሪያል ሪቮሉሽን ብሎ አይደለም የመጣው በሂደት ነው ኢንዱስትሪያል ሪቮሉሽን መጣ ከአግሪካልቸራል ሪቮሉሽን ነበር ከአግሪካልቸራል ሪቮሉሽን ኢንዱስትሪያል ሪቮሉሽን መጣ ከኢንዱስትሪያል ሪቮሉሽን በኋላ ዲጂታል ሪቮሉሽን እነዚህ ነገሮች ናቸው የመጡት ማለት ነው ስለዚህ በሂደት ነው የመጡት እንጂ በአንድ ኢንዱስትሪያል ሪቮሉሽን ብሎ አይደለም የጀመረው ስለዚህ ባጭሩ እዚህ ጋር ለመረዳቱ ምንድነው አንዱ ቴክኖሎጂ leads to create another technology ማለት ነው ስለዚህ አንዱ ቴክኖሎጂ ሌላው እንዲፈጠር ነው የሚያደርገው ማለት ነው ስለዚህ one technology leads to create another technology ማለት ነው ስለዚህ ሌላ ቴክኖሎጂ እንዲፈጠር ክሬት እንዲሆን አንዱ ቴክኖሎጂ እንተናል ማለት ነው ስለዚህ አንዱ ቴክኖሎጂ በሌላው ነው ሊድ የሚያደርገው ሶ አግሪካልቸራል ኢንዱስትሪያል ሪቮሉሽን በማን ሊድ የሚለው ማለት ነው አግሪካልቸራል ሪቮሉሽን መኖሩ ነው ኢንዱስትሪያል ሪቮሉሽን እንዲፈጠር ያደርገው ማለት ነው ስለዚህ እንደዚህ አይነት ነገሮችን በቀላሉ እንትን ማለት አለባችሁ እቺን አሳደራችሁ ነው ማለት ነው እሺ ስለዚህ ሴንሲንግ ሌየር ነው ሴንሲንግ ማለት ሪል ወርልድ ላይ አለ ሶ እነዚህ አርቲፊሻል ኢንተለጀንሶች ወይም ኤአይዎች ሪል ወርልድን ሴንስ የሚያደርጉት ለምሳሌ ዌዘር ዛሬ የአየር ሁኔታው እንደዚህ ነው የሚሉት ዲቴክት አድርጎ ነው አይደለ ሪል ወርልድን ሶ ሪል ወርልድን ዲቴክት ለማድረግ የሚጠቅማቸው ምንድነው ሴንሲንግ ሌየር ነው ማለት ነው እሺ ሌላኛው 15ኛ ምንድነው የሚለው in the application of artificial intelligence which one the following is best for committing ማለት ሙቭመንት ማለት ነው እንቅስቃሴ ማለት ነው ለእንቅስቃሴ ትራቨል ማለት ነው ስለዚህ ትራቨል ለማድረግ ምናምን እንትን የሚል ቤስት የአርቲፊሻል ኢንተለጀንስ መተግበሪያ ምንድነው ነው የሚለው ለእንቅስቃሴ የሚጠቅም
ሶ ኮሚቲንግ ስንል ሙቭመንት ወይም ትራቨል ማለት ነው። ትርጉሙ መንቀሳቀስ፣ እንቅስቃሴ፣ መጓዝ ነው። ስለዚህ ለዛ የሚጠቅም የአርቲፊሻል ኢንተለጀንስ እንትን ምንድን ነው? ኡበር ነው። ኡበር ወይም ደግሞ ራይድ ማለት ነው በእኛ ራይድ። ስለዚህ ራይድ፣ ያንጎ፣ ፈረስ ምናምን ብለን የምንጠራቸው የተለያዩ እንትኖች አሉ አይደለ? እነዛ ምን ይጠቀማሉ? አፕሊኬሽን ፎርማት ሆኖ ለምሳሌ እኛ ከዚህ የሆነ ቦታ ወይ ቦሌ ወይ የሆነ ነገር መሄድ እንፈልግ ከሆነ ምን እናደርጋለን? ማፕ አለ። ሶ ማፑ ላይ ሴት ይደረጋል ማለት ነው። ሶ በቃ ይሄ ማፕ ፕሮቲን ነው። ማፕ ቤስድ የሚሄዱ ናቸው እነዚህ ኡበር የሚባሉ መኪናዎች ማለት ነው። ስለዚህ መድረሻ አለ፣ መነሻ አለ፣ መድረሻ አለ። ሶ መነሻና መድረሻን አይቶ የሚቀርበው መንገድ የቱ ነው፣ የሚርቀው መንገድ የቱ ነው፣ ሰዎች በቀላሉ የሚሄዱበት የቱ ነው፣ የሚጨናነቅበት ቦታ የቱ ነው፣ እነዚህ ዲቴክት የሚያደርግ በውስጡ ምን አለው? ኤአይ ወይም ደግሞ አርቲፊሻል ኢንተለጀንስ አፕሊኬሽን ፊቸር አለው። ስለዚህ እዚህ ላይ ለኮሚቲንግ ቤስድ የሆነ ኤግዛምፕል ምንድን ነው? ኡበር ነው ማለት ነው። 16ኛ which AI system does not store memory or a past experience for future action ማለት ነው። ሶ future action ወይም ደግሞ ወደፊት ለሚያደርገው ውሳኔ ምንም ሚሞሪ ማያስቀምጥ ፓስት ኤክስፒሪየንስ የማያስቀምጥ ኤአይ ሲስተም የቱ ነው የሚለው። ሊሚትድ ሚሞሪ ኤአይ። ሊሚትድ ሚሞሪ ኤአይ የሚባሉ በውስጡ ሚሞሪ የሚይዙ ናቸው። ፓስት የሆኑ ኤክስፒሪየንስ እነዚህ ይይዛሉ። ስለዚህ ይሄ አይሆንም። ምክንያቱም ሊሚትድ ሚሞሪ ለምሳሌ ሰልፍ ድራይቪንግ ካር ብትወስዱ ሰልፍ ድራይቪንግ ካር ሚሞሪ ይወስዳል። ምክንያቱም ፊት ለፊት ከ15 ሜትር በኋላ የሆነ እንጨት አለ ብሎ ራሱ መጀመር መኪናው እዚህ ጋር እያለ እዚህ 15 ሜትር ርቀት የሆነ እንጨት ካለ ይሄንን ለፊውቸር አክሽን ለፊውቸር እንትን ለማድረግ ውሳኔ ለመወሰን ይሄንን ዳታ ያስቀምጣል፣ ስቶር ያደርጋል። ከዛ መኪናው እዛ አካባቢ ሲደርስ የሆነ አክሽን ይወስዳል ማለት ፊውቸር አክሽን ይወስዳል ማለት ነው። መኪናው እንደዚህ መታጠፍ አለበት እዚህ ጋር ምክንያቱም እንጨት አለ። ስለዚህ እዛ መጀመሪያ ያየው ዳታ እሱን አሁን ጠቅሞታል ማለት ነው። ስለዚህ በቀላሉ በዛ ማየት ትችላላችሁ፣ መረዳት ትችላላችሁ ማለት ነው። ቢ ምንድነው? ሪአክቲቭ ማሽን ነው የሚለው። ቢ መልሱ ነው። ሪአክቲቭ ማሽን የሚባሉት ምን አይነት ማሽኖች ናቸው? ስለዚህም በደንብ አብራርቼላችኋለሁ። ሪአክት የሚያደርጉ ማሽኖች ናቸው። በቃ ላለው ነገር ለከረንት ሲቹዌሽን ብቻ ሪአክት የሚያደርጉ ለከረንት ሲቹዌሽን ብቻ ሪአክት የሚያደርጉ ማሽኖች ሪአክቲቭ ማሽን ብለን የምንጠራቸው ናቸው። ኮምፒውተር ቺዝ ማሽኖች ማለት ነው። እነዚህ ኮምፒውተር ቺዝ ማሽን ብለን የምንጠራቸው እዚህ ላይ የሚመደቡ ማሽኖች ናቸው። ከረንት ሪአክሽን ብቻ የሚያደርጉ ናቸው። ዳማ እዚህ ጋር ቢኖር የሆነ ፕሌየር ቢኖር እዚህ ጋር ለሚያደርጉት ለከረንት ሲቹዌሽን ብቻ የሚያደርጉ ናቸው እንጂ ለቀጣይ ለፊውቸር አክሽን ብሎ ዳታ ያስቀምጡም። ሰውየው እዚህ ጋር ሄደ፣ እኔ እዚህ ጋር ሄደ፣ በቃ ለከረንት ሲቹዌሽን ብቻ የሚያስቡ ማሽኖች ሪአክቲቭ ማሽኖች ናቸው። ለዛም ኮምፒውተር ቺዝ ማሽን እዚህ ጋር አንዱ ተጠቃሽ ነው ማለት ነው። ሪአክቲቭ የሆኑ ናቸው። ሪአክት ብቻ የሚያደርጉ ዳታ ስቶር የማያደርጉ ከሆነ ሪአክቲቭ ማሽን ብለን እንጠራለን። ቲዮሪ ኦፍ ማይንድ ብለን የምንጠራቸው ስቶር የሚያደርጉ ናቸው። ሰልፍ አዌርነስ ማሽኑ ኤአይዎችም ደግሞ ስቶር የሚያደርጉ ናቸው። ያልሆነው ስለሚል ሪአክቲቭ ማሽን ነው ማለት ነው። 17ኛው which of the following is main purpose of human computer interaction? human computer interaction ብለን የምንጠራቸው የሰው ልጅ እንዴት ከቴክኖሎጂ ጋር ከማሽን ጋር ኮሙኒኬት ያደርጋል የሚለውን የሚያጠና ፊልድ ነው። ስለዚህ ነገር በደንብ የሚያበራ ሜን ፐርፐዙ ምንድነው ይላል። ኢት ዲዛይን ቴክኒካሊ አድቫንስስ ዘ ሲስተም። አሪፍ ነው በእርግጥ ይሄዳል አድቫንስ ለማድረግ ሲስተሞችን ቴክኒካሊ ነው የሚለው ግን ፉሊ ኤችሲአይ ወይም ደግሞ ሂውማን ማሽን ኢንተራክሽን ወይም ደግሞ ኤችኤምአይ ዲፋይን አያደርግም። ለጊዜው እንለፍ። It design a system that user friendly, initiative or and effective ይላል። ስለዚህ ይሄ ይሆናል ከዚህ ይሻላል። It design less interactive system ጭራሽ አይሆንም። It design a system that hard to use። ስለዚህ ይሄም አይሆንም፣ ይሄን አይደለም። ስለዚህ ኤ እና ቢ ነው የሚሆነው። የመሆን ፖቴንሻል አላቸው ግን ስትሮንግ የሆነው ቢ ነው። ምክንያቱም ይሄ ሂውማን ኮምፒውተር ማሽን ብለን የምንጠራቸው ኢንተራክሽን ብለን የምንጠራው እንዴት የሰው ልጅ ከኮምፒውተር ጋር ይግባባል፣ ይናበባል፣ የሰው ልጅ ቋንቋ እንዴት ኮምፒውተር ይረዳል፣ ፊሊንግ በቃ እነዚያ ነገሮችን የሚያጠኑ ዩዘር ፍሬንድሊ የሆኑ ነገሮችን ነው የሚያጠና ፊልድ ነው ይሄ። ስለዚህ መልሱ ቢ ነው የሚሆነው ማለት ነው። ምክንያቱም ለምሳሌ አፕሊኬሽን ለምሳሌ ስልካችሁ ውስጥ ሴቲንግ ካለ አብዛኛው አፕሊኬሽን እናንተ ሳትነኩ ነው በቃ ሎጎን አይታችሁ ሴቲንግ የሚለው ሎጎን አይታችሁ ምከፍቱት፣ ዩቲዩብም አይካኑን አይታችሁ ምከፍቱታል። ምክንያቱም በሎጎ ማይንዳችሁ ሴቭ አድርጋችኋል ማለት ነው። ስለዚህ እነዚህ ቀለል ያሉ እንትኖች
ለማድረግ ለሰዎች በቃ ቀለል ባለ መንገድ እንትን እንዲሉ ለማድረግ የሚያጠና ፊልድ ነው ማለት ነው። ስለዚህ መልሱ ቢ ነው ማለት ነው። 18ኛው which of the following statements true about perception in the context of AI ኮንቴክስት ፕሪሰፕሽን ብለን የምንጠራው ምንድነው? ፕሪሰፕሽን ማለት ኤአይዎች አዩት ኤአይዎች ነገሮችን ሪል ወርልድን ሴንስ የሚያደርጉት እንደ ሰው ልጅ በሴንሰሮች ነው። ስለዚህ ሴንስ ሌየር አላቸው ኤአይዎች። ስለዚህ በዛ ሴንስ ሌየር ሪል ወርልድን ሴንስ ያደርጋሉ። ስለዚህ አሁን ለምሳሌ እኔ የሆነ ነገር ባይኔ ካየው ለዛ ነገር አክሽን ወስዳለሁ። በር ምሳሌ ነገር ይቻላል። ከዚህ በፊት የነገርኩት ምሳሌ አለ። በር የተንኳኳ እንደሆነ ከሰማው የሰማው ምን ጆሮዬ ነው። ስለዚህ ጆሮዬ ስለሰማ ማይንዴ ብሬኔ ምን ይላል? በሩ መክፈት አለብኝ ይላል። ስለዚህ በእግሮቼ በእጆቼ ተነስቼ እጄ በሩን ከፍታለሁ ማለት ነው። ስለዚህ ይሄ ፕሪሰፕሽን ብለን የምንጠራው ነው ማለት ነው። ስለዚህ ይሄ ፕሪሰፕሽንን ዲፋይን የሚያደርገው የቱ ነው? ኢትስ ሪፌር ዘ አቢሊቲ ቱ ስቶር ኢንፎርሜሽን አይሆንም። ኢት ሪፌር ዘ አቢሊቲ ቱ ኢንተርፕሬት ዘ ኢንቫይሮንመንት ትሩ ዘ ሴንሰር ይሆናል። ኢንተርፕሬት ማድረግ መቻል መተርጎም ከኢንቫይሮንመንቱ ጋር በሴንሰሮቹ ኢንተርፕሬት ማድረግ በቃ መልሱ ቤ ነው የሚሆነው ማለት ነው። ሲ ኢት ሪፌር ዘ አቢሊቲ ኦፍ ፐርፎርሚንግ አርቲሜቲክ ኖ ኢት ሪፌር ዘ አቢሊቲ ቱ ትራንስፈር ዳታ ኦቨር ዘ ኢንተርኔት። ይሄ የሚሆነው ምንድነው? አይኦቲ ነው። ስለዚህ ጭራሽ ነው ማይሆነው መልሱ ቢ ነው ማለት ነው። 19ኛው which correct sequence in a big data life cycle using Apache Hadoop ይላል ማለት ነው። ላይፍ ሳይክል አለ። መጀመሪያ ዳታ ምን ይሆናል ማለት ነው? ኢንጀስት ይደረጋል፣ ፕሮሰስ ይደረጋል፣ አናላይዝ ይደረጋል፣ አክሰስ ይደረጋል። መልሱ ቢ ነው። ስለዚህ እቺ ነገር በደንብ ዲፋይን የሚያደርግ ያው እዚህ ጋር ማየት ይችላልላችሁ። ስንት ስቴጆች አሉ? 4 ስቴጆች አሉ። መጀመሪያው ዳታ ኢንጀስት ይሆናል ኢንቱ ዘ ሲስተም ኢንሰርት ይደረጋል ማለት ነው። ስለዚህ ኢንጀስት ማለት መዋጥ ነው። ዳታው ምን ይሆናል ማለት ነው? ኢንጀስት ትራንስፈር ይሆናል ወደ ምን? ወደ ሄዶፕ ከተለያዩ ሶርሶች ከተለያዩ ሴንሰሮች የመጡ ዳታዎች ወደ ሄዶፑ ወደ ራሽናል ዳታ ሲስተም ይሄዳል ማለት ነው። ሌላ ስቴጅ 2 ደግሞ እነዚህ ወደ ሄዶፕ ወደ ሲስተሙ የገቡ ዳታዎች ምን ይሆናሉ? ፕሮሰስ ይደረጋሉ። እነዛ ፕሮሰስ የተደረጉት ደግሞ አናላይዝ እና ኮምፒውት ይደረጋሉ። ኮምፒውት የተደረጉት ዳታዎች ደግሞ ቪዥዋላይዝ ሪዛልት እናያለን ማለት ነው። እነዚህ ሪዛልቶችን እናያለን ማለት ነው። ስለዚህ ብሪንግ ኢንቱ ዘ ሲስተም ኢንጀክሽን ፕሮሰስ ይደረጋል፣ ክሬን እና ኦርጋናይዝ ይደረጋል። ከዛን ዳታው ምን ይሆናል ማለት ነው? አናላይዝ ይደረጋል፣ በደንብ ይመረመራል፣ ይገመገማል ማለት ነው። ከዛም በኋላ አክሰስ ይደረጋል። ዩዘሩ እነዛን ዳታዎችን እንዲጠቀሙ ይደረጋል ማለት ነው። ስለዚህ 4 አይነት አለ። መጀመሪያ የሚቀድመው ኢንጀስሽን ነው። ከዛ ኢንጀስት ከተደረገ በኋላ ወደ ውስጥ ከገባ በኋላ ፕሮሰስ ነው የሚደረገው። ግን ምንድነው የሚለው? አክሰስ ነው የሚለው። ይሄ ወደ ኋላ ነው እየወሰደ ያለው። ግን እዚህ ጋር እንደተረዱልኝ የምፈልገው ምንድነው? ሜቢ እዚህ ጋር which of the following is the correct sequence? ኮሬክት አሴንዲንግ እና ዲሴንዲንግ የሚሉ ከሆነ እነዚህ ሊሆን ይችላል። አሴንዲንግ ዲሴንዲንግ ከሆነ ለምሳሌ አሴንዲንግ ከተባለ እንደዚህ ነው ልክ ሊሆን የሚችለው። ዲሴንዲንግ ከተባለ ደግሞ እንደዚህ ነው ልክ የሚሆነው ማለት ነው። ስለዚህ ይሄ ከዚህ ነው አይደለም የሚጀምረው። ተቃራኒ ዲሴንዲንግ ከሆነ ደግሞ ምንድነው የሚሆነው? ከጀርባ ነው የሚጀምረው። ገባችሁ አይደለ? 1 2 3 ይሄ the correct descending order ከተባለ እዚህ ጋር ያዙልኝ። ዲሴንዲንግ የሚል ከሆነ ይሄ ነው ልክ። አሴንዲንግ የሚል ከሆነ ይሄ ነው ከጀርባ ወደፊትና ከፊት ወደ ጀርባ ማለት ነው። እቺ ነገር በደንብ ራሳችሁ ቼክ አድርጉት። አስተማሪ እንደዛ ይቀያይራል። ሁሌ ተመሳሳይ ጥያቄ አይመጣም። እቺ ጽሁፍ በመክተቱ ብዙ ተማሪ ሊበላ ይችላል። በቃ ይሄ ነው ትክክለኛው ኦርደር ሲል ከላይ ግን እንትኑ ላይ ማቺንግ ላይ ዲሴንዲንግ የሚል ከሆነ ኤ ያሉት ሊያገኙ ይችላሉ ማለት ነው። እሺ which step in data processing circle reorganize raw data into meaningful data ማለት ነው። ቢ ነው የሚሆነው። ይሄ ነገር የሚያሰርኩ ምንድነው? ፕሮሰሲንግ ነው። እነዚህ ራው የሆኑ ዳታዎችን አንኦርጋናይዝድ አንስትራክቸርድ የሆኑ ዳታዎችን ወደ ትርጉሙ ሰጪ ዳታ የሚቀየርበት ስቴፕ ዳታ ላይ ምንድነው? ፕሮሰሲንግ ስቴፕ ብለን የምንጠራው። ፕሮሰሲንግ ስቴፕ ብለን የምንጠራው ዳታው ምን የሚሆንበት ነው ማለት ነው? ሚኒንግፉል ወደሆነ ነገር የሚለወጥበት ነው ማለት ነው። ስለዚህ መጀመሪያ ኢንፑት ይደረጋል፣ ፕሮሰስ ይደረጋል፣ አውትፑት ይደረጋል ማለት ነው። 1 2 3 ማለት ነው። ስለዚህ አውትፑት ሚኒንግፉል ወደ ነገር የሚቀየረው ፕሮሰሲንግ ነው የሚያደርገው ይሄን ነገር ማለት ነው። blank is the stage of transition to new manufacturing system ይላል።
ወደ ኒው ማኒፋክቸሪንግ ሲስተም እንትን ያሉበት ትራንዚሽን ስቴጅ ፈርስት ኢንዱስትሪያል ሪቮሉሽን ወይም ደግሞ IR 1 ብለን የምንጠራው። ስለዚህ ከእጅ ወደ ቱ ማሽን ሰዎች የለወጡበት ወደ ማኒፋክቸሪንግ የተለወጠበት ትራንዚሽን ፈርስት ኢንዱስትሪያል ሪቮሉሽን ወይም ደግሞ ኢንዱስትሪያል ሪቮሉሽን 1 ብለን የምንጠራው ነው ማለት ነው። ስለዚህ ከቤት ወደ ኢንዱስትሪ ከእጅ ወደ ማሽን የተለወጠበት ነው ማለት ነው። ስለዚህ ይሄ ነው የሚሆነው። እነዚህ አይሆኑም። እሺ which of the following industrial revolution introduced the vast movement of people and ideas with significantly enhanced communication ይላል ማለት ነው። ስለዚህ በየትኛው ኢንዱስትሪያል ሪቮሉሽን ጊዜ ነው አብዛኛው ሰዎች መንቀሳቀስ የጀመሩበትና ሐሳብን ስሩ አሪፍ በሆነ ኮሙኒኬሽን መለዋወጥ የጀመሩበት? ከዚህ በፊት ኤሌክትሮኒክ በሆነ ነገር ነው አይደለም እንትሚሉት መረጃ የሚግባቡት በወረቀት በፖስታ ቤት ምናምን ነው። ኢንፎርሜሽን ቴክኖሎጂ እያደገ ሲመጣ ሰዎች በቀላሉ መኪና ባቡር ምናምን ነገሮች ስለመጡ እንትን ማለት የጀመሩበት ነው አይደለ? ቫስት ሙቭመንት ሰዎች መንቀሳቀስ የጀመሩበት ከእግር ወደ መኪና ወደ ትሬኒንግ ከባቡር ከሆርስ ወርልድ ቱ ምን ወደ ካር ወርልድ ወደ ማሽን ወርልድ ሰዎች የተለዋወጡበት ምን ስቴጅ ላይ ነው የሚለው። ሶ ሲንስ ኒው ቴክኖሎጂ ሲስተምስ ዌር ኢንትሮዱስድ እሺ ቢ ቢኮዝ ኤሌክትሪካል ፓወር ዋስ ዴቨሎፕ ሲ ሲንስ ኢት ማርክ ትራንዚሽን ፍሮም ቴክኒካል ኤንድ አናሎግ ቴክኖሎጂ ቱ ዲጂታል ቴክኖሎጂ ይላል ማለት ነው። ስለዚህ ዲ ደግሞ ኤ ኤንድ ቢስ አር ኮሬክት። ስለዚህ መልሱ ምንድነው የሚሆነው? ዲ ነው የሚሆነው ማለት ነው። ሶ አሁን ምንድነው የሚለው? ዲ ይሄ ሊሆንም ይችላል እኮ። ሲ ግን ምንድነው የሚለው? ቫስት ፖፑሌሽን ሙቭመንት ሰዎች ቫስት በሆነ መንገድ መንቀሳቀስ የጀመሩበት ምን የሚባል ቴክኖሎጂ ሲስተም አዳዲስ ቴክኖሎጂ ሲስተሞች ኢንትሮዲዩስድ ስለሆኑና ኤሌክትሪካል ፓወር ዴቨሎፕድ ስለሆነ ኤሌክትሪካል ፓወር ዴቨሎፕድ በመሆኑ የተለያዩ ኮሙኒኬሽኖችም ሰዎች በቀላሉ ኮሙኒኬት ማድረግ ጀምረዋል። ገባችሁ አይደለ? የተለያዩ ቴክኖሎጂዎች መምጣቱ ደግሞ ለምሳሌ እንደ ትሬን እና ካሮች መምጣቱ ደግሞ ሰዎች በቀላሉ ሙቭ እንዳደርጉ አስችሏቸዋል ማለት ነው። ኢምፖርታንት ጠቅሟቸዋል ማለት ነው። ስለዚህ ዲ ነው የሚሆነው ማለት ነው። ሁለቱም ነው ይሄና ቢ ነው የሚሆነው። እሺ ዋይ ሰርድ ኢንዱስትሪያል ሪቮሉሽን ናው ናስ ዲጂታል ሪቮሉሽን? ለምንድን ነው ይሄ ሰርድ ኢንዱስትሪያል ሪቮሉሽን IR3 ዲጂታል ኢቮሉሽን ወይም ደግሞ ኢንፎርሜሽን ኢቮሉሽን ብለን እንጠራለን? ለምንድን ነው እንደዛ ያልነው ሲባል ዲው ቱ ዘ ትራንዚሽን ፍሮም ዲጂታል ቱ አናሎግ ሲስተም አይሆንም። ነገር ግን ዲው ቱ ዘ ትራንዚሽን ፍሮም አናሎግ ቱ ዲጂታል ዲጂታል ቢሆን እቺን ቦታ ቢቀያየር መልሱ ይሆን ነበር። ነገር ግን ከዲጂታል ወደ አናሎግ ነው የሚለው አይደለም። ከአናሎግ ወደ ዲጂታል ሲስተም ነው ትራንዚሽን ያደረጉት። ዲው ቱ ዘ ትራንስፎርሜሽን ፍሮም ዲጂታል ቱ አናሎግ ከዲጂታል ወደ አናሎግ ትራንስፎርሜሽን አይደለም። ዲው ቱ ትራንስፎርሜሽን ፍሮም ሃንድ ኦፕሬቲንግ ቱ ኮምፒውተር ኦፕሬቲንግ ይሄም አይደለም። እሺ ዲው ቱ shift toward digitalization በቃ ዲ ነው የሚሆነው ማለት ነው ይሄ ነገር። ምክንያቱም ያው እዚህ ጋር ማየት እንችላለን። ያው እዚህ ጋር ዲጂታል ወይም ኢንፎርሜሽን ኤቮሉሽን ብለን የምንጠራው shift toward digitalization the transition from mechanical ወይም አናሎግ ኤሌክትሮኒክ ቴክኖሎጂ ቱ ዲጂታል ኤሌክትሮኒክ ነው የሚለው ማለት ነው። ስለዚህ መልሱ የሚሆነው ምንድነው ማለት ነው? shift toward digitalization ማለት ነው። ስለዚህ የሚሆነው ምንድነው ማለት ነው? ዲ ነው ማለት ነው። in today emerging technology landscape data hold specific place primarily በዋናነት ለምንድን ነው በአሁን ጊዜ እነዚህ የተለያዩ ይመጡ ያሉ ቴክኖሎጂዎች ዳታ በዋናኝነት ይጠቀማሉ? ዳታ ምን አይነት ቫልዩ አላቸው? ዳታ ምንድነው የሚጠቅማቸው? እነዚህ ይመጡ ያሉ ኢመርጂንግ ቴክኖሎጂዎች ዳታ በጣም ነው የሚጠቀሙት። እንደ ባለፈው ብያቸዋለሁ። ድሮ ጊዜ ኦይል ነበረ ትልቁ አሴት፣ በአሁን ጊዜ ግን ዳታ ነው በጣም ትልቁ አሴት። ስለዚህ ኢመርጂንግ ቴክኖሎጂዎች ዳታ ይጠቀማሉ። ለምንድን ነው ሲባል we are living in the era of big data. that's correct. the future science technology economy social life largely determined by data እውነት ነው። ምክንያቱም ድሮ ጊዜ ኦይል ነበረ፣ ካሁን ጊዜ ዳታ ነው ወሳኝ። ይሄም ልክ ነው። ዳታ is essential for effective making ውሳኔ ለመወሰን ዳታ ያስፈልጋል። ይሄም ልክ ነው። ስለዚህ ዲ ኦል በቃ ዲ ነው መልሱ። ኦል ልክ ነው ግን ኤ ልክ አይደለም። ይሄ አይሆንም። ስለዚህ መልሱ ምንድነው? ዲ ነው። ኤ ምክንያቱም መሆን አለበት።
ቢግ ዳታ ኤራ ላይ ነው እየኖርን ያለነው። ቢግ ዳታ በመኖሩ ነው የሚባሉ ነገሮች አክቲቭሊ የሚኖሩት። which of the following industry provide service such as teaching እና nursing teaching እና nursingን ወይም ደግሞ ሰርቪስን ፕሮቫይድ በማድረግ የሚታወቀው ተርሸሪ ኢንዱስትሪ ነው። በቃ ምንም እኮ ግልጽ ነው። ተርሸሪ ኢንዱስትሪ ቲቺንግ ወይም ሰርቪስ ፕሮቫይድ በማድረግ የሚታወቁት ምን ናቸው ማለት ነው? ተርሸሪዎች ናቸው። ተርሸሪ ኢንዱስትሪ ላይ የሚመደቡ ናቸው ማለት ነው። እዚህ ጋር ማየት ይችላል። ያው ፕራይመሪ ኢንዱስትሪ እነዚህ ላይ ነው። ተርሸሪ ኢንዱስትሪ ፕሮዳክት ሰርቪስ ፕሮቫይድ በማድረግ ለምሳሌ ቲቺንግ እና ነርሲንግ፣ ባንኪንግ በቃ እነዚህ ሰርቪስ ላይ የሚመደቡ ናቸው። ኳተርነሪ ሪሰርች እና ዴቨሎፕመንት ላይ ነው። ሰከንዳሪ ማኑፋክቸሪንግ ላይ፣ ፕራይመሪ ደግሞ ራው ዳታ እነዚህ ፋርሚንግ፣ ፊሺንግ፣ ማይኒንግ ላይ የሚመደቡ ናቸው። እነዚህ ነገሮችን በደንብ ማወቅ ያስፈልጋል ማለት ነው። ስለዚህ ሰርቪስ ፕሮቫይድ በማድረግ የሚታወቀው ኢንዱስትሪ የቱ ነው ሲባል ተርሸሪ ኢንዱስትሪ ወይ የሚባሉ ናቸው ማለት ነው። ስለዚህ መልሱ ሲ ነው። which of the following considered the most important inventions of industrial evolution? ትራንስፖርቴሽን፣ ኮሚኒኬሽን፣ ኢንዱስትሪ ቺ ነገር ማውርቻቸዋለሁ። ሶስቱም ነው። መልሱ ዲ ነው። which type of መልሱ ዲ ነው። ምክንያቱም ትራንስፖርቴሽን፣ ኮሚኒኬሽን፣ ኢንዱስትሪ ፈጠራዎች ናቸው። ኢንዱስትሪያል ኢቮሉሽን ጊዜ የነበሩ ኢንቬንሽኖች ናቸው። ስለዚህ ነገር በደንብ ስላብራራው ነው ዝም ብዬ ያለፍኩ ያሉት ቀለል ያለ ነገር ስለሆነ ይሄ ቪዲዮን ካያችሁ ስለምትረዱት which data type is used to store the combination of character እና number character እና numberን አንድ ላይ ስቶር ሊያደርግ የሚችል ምንድነው? ስትሪንግ ነው። በቃ ግልጽ እኮ ነው። ለምን ሲባል ኢንቶች ኢንቲጀርን ነው እንትን የሚሉት ኢንቲጀር የሆኑ ነገሮች ቁጥር ኒውሜሪካል የሆኑ ሆል ነምበሮች አሉ አይደለ? ሆል ነምበሮች በጠቅላላ ኢንቲጀር ላይ ነው የሚመደቡት። ካራክተር የሚባሉት ደግሞ ካራክተሮች ናቸው። ለምሳሌ አልፋቤቲክ ካራክተሮች ኤ ቢ ሲ ብለን የምንጠራቸው ካራክተሮች የሚመደቡ ናቸው። ስትሪንግ ብለን የምንጠራው ደግሞ ሁለቱንም የሚይዙ ናቸው። ኢንቲጀርንም ካራክተርንም የሚይዙ ስትሪንጎች ናቸው። ለምሳሌ ዩዘር ከዛ ስላሽ 1 2 3 ስለዚህ አሁን ለምሳሌ እነዚህ ነገሮች ከታች እንደዚህ አይነት ነገር አለ አት 1 2 3 ከዛን ስም እነዚህ ነገሮች ሁሉንም አንድ ላይ የሚይዙት ምን ናቸው? ስትሪንግ ናቸው። ያዙልኝ ስትሪንግ እነዚህ ነገሮች ናቸው። ካራክተር ሲሆን ለምሳሌ ኢንቲጀር ከሆነ 1 2 3 ቁጥር የሆነ ነገር ብቻ ነው። ካራክተር ሲሆን አልፋቤት ኤ ቢ ሲ ዲ እስከ ዜድ። ስትሪንግ ሲሆን ደግሞ ሁለቱንም ለምሳሌ ዩዘር ስላሽ አት ምናምን የሚጠቀም ከሆነ ስትሪንግ ነው። ፍሎት ብለን የምንጠራቸው ደግሞ ምንድናቸው? ዴሲማሎች 2.35 1.25 በቃ ነጥብ ቤት ነገሮች የሚኖሩ ከሆነ ፍሎት ናቸው ማለት ነው። ፍሎት ዳታ ታይፖች ናቸው ማለት ነው። ግልጽ ነው አይደል? እሺ 28ኛ in the set of video recording the description tells when where the video was taken። ስለዚህ ይሄ ምን አይነት ዳታ ነው? ለምሳሌ እኔ ዩቲዩብ ላይ የሆነ ቪዲዮ ለቀቅኩኝ አይደለ? ዩቲዩብ ላይ ቪዲዮ ስለቅ ዲስክሪፕሽን ሳት ላይ መች እንደለቀቅኩኝ ሰዓቱን እና አንዳንድ ኢንፎርሜሽን ዲስክሪፕሽን ላይ አለ። ስለዚህ ምንድናቸው? ይሄ ቪዲዮ ራሱን የቻለ አንድ ዳታ ነው አይደለ? የሆነ ጠቃሚ የሆነ ዳታ ነው። ስለ ዳታው መች እንደተለቀቀ ምን እንደሆነ ስለ ቪዲዮ የት እንደተለቀቀ ለምሳሌ ሐዋሳ፣ አዲስ አበባ ምናምን ይላል አይደለ? የት እንደተለቀቀ አለ። እንዲሁም ደግሞ ምን አለው መች እንደተለቀቀ አለ። ስለዚህ ስለ ዳታው ኢንፎርሜሽን ቪዲዮ አንድ ዳታ ነው አይደለ? ስለዚህ ስለ ቪዲዮ አንድ ዳታ ሆኖ ስለ ዳታው ዳታ ዲፋይን የሚያደርግ ስለ ዳታው ኢንፎርሜሽን የሚሰጥ ዳታ ምን አይነት ዳታ ነው ብለን ነው የምንጠራው ሲባል ሜታ ዳታ ብለን የምንጠራቸው ናቸው። ሜታ ዳታ ምንድነው? ዳታ አባውት ዳታ ማለት ነው። ዳታ አባውት ዳታ ዳታው ስለ ዳታው ኢንፎርሜሽን የሚሰጥበት ማለት ነው። ሶ ዘ ኢንፎርሜሽን አባውት ዘ ዳታ ታይሙን፣ ሎኬሽኑን፣ ፋይል ሳይዙን የሚያወራ ከሆነ እነዚህ ምንድናቸው? ሜታ ዳታ ብለን የምንጠራቸው ናቸው ማለት ነው። ይሄ ነው ማለት ነው መልሱ። እሺ which of the following is type of data which frequently used by big data solution for initial analysis ማለት ነው። አናሊሲሳቸው ምርምራቸው ምናምን ለማድረግ የሚጠቀሙት ምን አይነት ዳታ ነው? unstructured ዳታ ነው። unstructured ዳታ ነው የሚጠቀሙት። ለምንድን ነው ሲባል ኤአይ በአሁን ጊዜ በጣም ራሱን አፕዴት ያደረገ በጣም ራሱን አሬንጅ ያደረገ የመጣበት ዋና ምክንያቱ ምንድነው? unstructured ዳታ በመሆኑ ነው። ምክንያቱም ከ80 እስከ 90% በዓለም ላይ አብዛኛው ዳታ አንስትራክቸርድ ነው። ኦርደር ጠብቆ የተቀመጠ ዳታ የለም። ስለዚህ እነዛን ዳታዎችን ኦርጋናይዝ ለማድረግ ምርምር ለማድረግ ኤአይ ያስፈልጋል ማለት ነው። ኤአይዎች በጣም እነዛ ነገሮችን አንስትራክቸርድ የሆኑ ዳታዎችን ይፈልጋሉ። ስለዚህ እነዚህ ቢግ ዳታ ፕሮሰስ የሚያደርጉ እንትኖች ዳታ የተለያዩ ነገሮችን አናላይዝ ለማድረግ የሚጠቀሙት ምን አይነት ዳታ ነው ማለት ነው? አንስትራክቸርድ የሆኑ ዳታዎችን ነው የሚጠቀሙት።
ይሄን ትይዙልኛላችሁ ማለት ነው። ሌላኛው 29 ምንድነው የሚለው in the step in data processing where input data prepared for conversion form for further processing ይላል። ስለዚህ ይሄ ኢንፑት ነው። በቃ ይሄ መልሱ ኢንፑት ነው። ምንም አዲስ ነገር የለም። ኢንፑት ነው። ስለዚህ የሆነ ዳታ ፕሮሰስ ከመደረጉ for further processing ዳታው የመጣው ዳታ አለ። ዳታዎች ከተለያዩ ሴንሰሮች የሚመጡ ዳታዎች አሉ። ስለዚህ ከዛን አንድ ላይ ተሰብስበው ወደ ምንድን ነው የሚሄዱት? ወደ ፕሮሰሲንግ ነው የሚሄዱት። ስለዚህ ፕሮሰስ ነው መደረግ አለበት። ወደ ምን ሚኒንግፉል መሆን ስላለባቸው፣ ምክንያቱም ከተለያየ ቦታ የመጡ ዳታዎች ማለት ነው። ስለዚህ እነዚያ የሚመጡ ዳታዎች ምን ብለን እንጠራለን ማለት ነው? ኢንፑት ብለን እንጠራለን። ስለዚህ ይሄ ነው መልሱ። ይሄን ካየን ወደ ፓርት 3 ስንገባ ማቺንግ አለ። እነዚህ ማች እናደርጋለን። ሊሚቲንግ ሜሞሪ ኤአይ ብለን የምንጠራቸው ምን አይነቶች ናቸው? ስቶር ማድረግ የሚችሉ ዳታዎች ናቸው። ይህን እንውሰድ። ኮንቴክስት አዌርነስ ወይም ደግሞ ሰልፍ አዌርነስ ብለን የምንጠራቸው ዳታዎች አሉ። ምን አይነት ዳታዎች ናቸው እነዚህ ሰልፍ አዌርነስ ብለን የምንጠራቸው ዳታዎች? ለምሳሌ ቻትቦት እንደ ቻት ጂፒቲ አይነት። ስለዚህ ይሄ ነው የሚሆነው። ምክንያቱም ማሰብ የሚችሉ የሆነ ውሳኔ መወሰን የሚችሉ የሆነ ነገር ማድረግ የሚችሉ ናቸው ማለት ነው። ዳታ ቫልዩ ቼን ብለን የምንጠራቸው ደግሞ ዳታ አኩስቴሽን፣ ስቶሬጅ፣ አናሊሲስ እና ዩሴጅ ናቸው። ዲ ነው የሚሆነው ማለት ነው። ሩል ቤዝድ ብለን የምንጠራቸው ኢፍ እና ኤልስ የሚጠቀሙ ናቸው። ኢፍ እና ዘን የሚጠቀሙ ናቸው። ቢ ነው የሚሆነው። ሊሚትድ ሜሞሪ ብለን የምንጠራቸው ምንድናቸው? ስቶር የሚያደርጉ ናቸው አይደለ? ዳታ ሪሰንት ዳታ ብሪፍሊ ስቶር ሲ ነው የሚሆነው። ሊሚትድ ሜሞሪ ዳታ ስቶር የሚያደርጉ ማለት ስቶር። እሺ ብላንክ ስፔስ ነው። ዳሽ ሙላ። ብላንክ is the active management of data over the life cycle ensure the data quality requirement for effective data management. ስለዚህ ዳታ ማኔጅመንት is the active management of the data over the life cycle ensure the data quality። ስለዚህ በቃ እነዚህ የተለያዩ ዳታዎችን ማኔጅ የሚያደርግ ኳሊቲያቸው የሚጠብቅ እንዲሁም ደግሞ ለኢፌክቲቭ ዩሴጅ የሚጠቅም ነው ማለት ነው። ስለዚህ ሚድ ኤግዛም በዚህ አይነት የጎንደርን ጨርሰናል ማለት ነው። ቀጣይ የምንን እንስራ? ኮመንትም ጻፉ፣ እንሰራላችኋለን። ይሄ ሚዱ ነው። ፋይናልን እየሰራን ጠቅ ያደረገን እንሄዳለን ማለት ነው። እንደዚህ አይነት ቪዲዮዎችን ከፈልጋችሁ ቻናላችን ሰብስክራይብ በማድረግ የተማሪ ሊቅ አካዳሚ ቤተሰብ መሆን ትችላላችሁ። በቀጣይ በአሪፍና በምርጥ ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ይመቻችሁ።